ቅጽበታዊ ፍቅር ከፊያሜታ አምሃ። ከላይ ተምዘግዝጎ ከቋጥኙ ጋር የሚላተመው የፏፏቴ ድምጽና ጫካ ውስጥ ያሉት ወፎች ዝማሬ እጅግ ገራሚ ነው። አየሩም የሚፈውስ የህይወት ዘመን ምግብ ይመስላል። አይኗን ጨፍናለች። ክንፏን ዘርግታ እንደምትበር እርግብ እጆቿን ዘርግታለች። አየሩን በአፍንጫዋ እየማገች ነው። ለመዝናናት ብዙ አገራትን ዙራለች። ዓለም ያደነቃቸውን በተፈጥሮ የታደሉ አገራትን ጎብኝታለች። በዚህ ለጋ ዕድሜዋ ብዙ ተዝናንታለች። ግን በህይወቷ የዛ አይነት አየርና የፏፏቴ ድምጽ አላየችም። አይኗን እንደጨፈነች ብቻዋን ታወራለች። ቆይ ለምንድነው ይህንን ተፈጥሮ እስከዛሬ ያላየሁት? ይህን የመሰለ አየር ለምንድነው ሳምባዬ ያላገኘው? አለች። የቆመችው የተራራው ጫፍ ላይ ነው። ትንሽ ሳት ቢላት ተምዘግዝጋ ባህር ውስጥ ነው የምትገባው። እሷ ግን አልፈራችም። እዚህ ባህር መዋኘት ትፈልጋለች። ግን ወደዚህ ስትመጣ መዋኘት እንደማትችል ነግረዋታል። ምክንያታቸው ምን እንደሆነ አታውቅም። ብቻ ወደ ባህሩ እንዳትገቢ ብለዋታል። ከጀርባዋ የሚሾካሾክና በታፈነ ድምጽ የሚስቅ ሰው ሰማች። አይኗን ገልጣ ወደ ኋላ ዞር አለች። ቀደም ሜዳውን አቋርጣ ወደዚህ ስትመጣ ያየቻቸው እረኞች ናቸው። 2 ሴቶችና 1 ወንድ ናቸው። 9 ወይም 10 ዓመታቸው ቢሆን ነው። ወንዱ የለበሰው ቁምጣ ሲሆን ከላይ የለበሳት የተቀደደች ቲሸርት ናት። ግን የተቆረጠና ያደፈች ፎጣ ጣል አድርጓል። ሴቶቹ ተመሳሳይ ቀሚስ ለብሰዋል። እነሱም ለብርዱ መከላከያ ፎጣ ጣል አድርገዋል። የለበሱት ልብስ ቢቆሽሽም ወይም ደግሞ ሰውነታቸውና ጸጉራቸው ቢያደፍም ውበታቸው ግን ጎልቶ ይታያል። እነዚህ ልጆች እረኞች ናቸው። ከተማዋን ሰላምን ለማየት ነው ወደዚህ ተራራ የመጡት። ዞር ብላ ስታያቸው አፈሩ። እየተሽኮረመሙ አንገታቸውን አቀረቀሩ። ሰላም ወደ እነሱ ቀረበ በማለት እናንተም እንደኔ ንፋስ ለመቀበል ነው የመጣችሁት? አለቻቸው። እነሱም ተያይተው ከት ብለው ይሳሳቃሉ። ሳቃቸው አላቋረጠም። ሰላም ላይ አሁንም እየሳቁባት ነው። ለምንድን ነው የምትስቁት? እኔ እኮ ንፋስ ልትቀበሉ የመጣችሁ መስሎኝ ነው አለቻቸው። ንፋሱን ደግሞ እንዴት አድርገሽ ነው የምትቀበዩ? ከማንስ ነው የምትቀበዩ? በማለት ድጋሚ ተያይተው ተሳለቁባት። እሷም ወደ አፋፉ በመመለስ አይ የልጅ ነገር፣ ለካ የምትስቁት የጠየኳችሁ ነገር ስላልገባችሁ ነው አለቻቸው። አንደኛዋ ልጅ ወደሷ ቀረብ ብላ ደግሞ ወደ አፋፉ አትቅረቢ፣ ይህ ቦታ የተከለከለ ነው። ወደ ጫፍ ተጠግተሽ ባህሩን ካየሹ የሚስብሽ ነገር አለ። እዛ ባህር ገባሽ ማለት ደግሞ መውጣት አትችይም። አባ ጎራዴ ይዘው ሚስቱ አድርጎ ያስቀርሻል አለቻት። አሁን ደግሞ ሰላም በተራዋ መሳቅ ጀመረች። አባ ጎራዴ ማለት ባህር ውስጥ ነው የሚኖረው አለቻት። እሷም አዎ እዛ ነው የሚኖረው። ሴት ካገኘ ሚስቱ ያደርጋል፣ ወንድ ካገኘ ደግሞ አገልጋዩ ያደርገዋል። ሰላም አሁንም እየሳቀች ነው። እነዚህ ሕፃናት የሚያስፈራሩት በዚህ ተረት ነው ማለት ነው አለች። ከዛም በዝምታ ወደ ባህሩ አየች። እውነታችሁን ነው፣ አባ ጎራዴን አየሁት ስትል ልጆቹ እየጮሁ በመጡበት ተመልሰው ሄዱ። እሷ የነሱን ሩጫና ጩኸት እያየች ትስቃለች። ጥበቡ ሕፃናቶቹ እየተሯሯጡ አልፈውት ሲሄዱ ዞር ብሎ አያቸው። ወደ ሰላም ጠጋ በማለት እረኞቹ ምን ነው? በምን አስፈራርተሻቸው ነው ሲል ጠየቃት። የያዘውን በትር ተደግፎ እየቆመ እሷም መሳቋን ሳታቆም አባ ጎራዴን አየሁት ብያቸው ነው አለችው። ጥበቡ ደነገጠ። የእውነት አየሽው እንዴ? አንተም እንደ ሕፃኖቹ ፈራ እንዴ? በልጅነት በዚህ ሲያስፈራሩ እንደነበር ግልጽ ነው አለችው።
እሱ ግን ይህን ነገር ለዓመታት ተቀብሎት ኖሯል። ሰላም ወደ አፋፉ ተጠግታ አሁን የዋና ችሎታዬን አሳያለሁ፣ ከዚህ ጀምሬ ተምዘግዝጌ ወደ ባህሩ ገባለሁ አለችው። ጥበቡ እጇን ይዞ ረፍ፣ ይሄ ባህር የተከለከለ ነው፣ ብዙ አስፈሪ ታሪክ አለው አላት። እሷ ግን እየሳቀች ታየዋለች። የምርህን የምታወራው? እዚህ ከመጣው በብዙ ነገር አንተ ከአካባቢ ሰውና ከቤተሰብ የተለየ ትመስለኝ ነበር፣ ግን አንተም ከነሱ ጋር ተመሳሳይ አስተሳሰብ ነው ያለህ አለችው። እሱም እጇን ይዞ ከአካባቢው እያራቃት አዎ ያደኩበትን ማህበረሰብና ባህሌን መምሰል አለብኝ አላት። እሷም በረጅሙ ተንፈሳ እሺ ደስ እንዳለ፣ ግን ወደ ከተማ ከመመለሴ በፊት ይህን ባህር ዋኝበታለሁ አለችው። እህቴ ከቤት ስታጣሽ በጣም ደንግጣ ነበር፣ አንቺ ግን እዚህ ሰይጣን ባህር ለመዋኘት እየተዘጋጀሽ ነበር ሲላት እየሳቀች እህት የማያስጨንቀው ነገር ነው የሚያስጨንቃት፣ እዚህ ሙና መጨነቋን አታቆምም። የሰላም ቤተሰቦች አዲስ አበባ ተወልደው ያደጉ ናቸው። እሷም እንደዛው ገጠር አይታ አታውቅም። ግን ከጥበቡ እህት ኮከብ ጋር ስትተዋወቅ ገጠር የመሄድ ፍላጎቷ ጨመረ። ሰላም የሀብታም ልጅ ቀበጥ ናት። ኮከብ ደግሞ ኑሯን ለማሻሻል ከገጠር ወደ ከተማ የመጣች የገጠር ልጅ ናት። የሚማሩት ተመሳሳይ ኮሌጅ ነበር። ከሰላም ጋር የልብ ወዳጆች ሆኑ። ተመርቀው ሲወጡ ኮከብ የግል ድርጅት ውስጥ መስራት ጀመረች። ሰላም ግን በየሀገሩ እየዞረች ከመዝናናት ውጪ የሥራ ጉዳይ አጨናንቃትም። የተማረችው አባቷ አስገድዷት እንጂ ፈልጋ አልነበረም። ኮከብ ሰላምን ሥራ እንድትጀምር ብዙ መክራታለች፣ ግን ሰላም እስካሁን አልጀመረችም። አሁን ኮከብ ቤተሰቦቿን ለመጠየቅ ስትመጣ አብራ ወደ ገጠር መጣች። ለመጀመሪያ ጊዜ ነበር ወደ ገጠር የመጣችው። እናም የምታየው እያንዳንዱ ነገር ብርቅ ሆኖባታል። ኮከብ ጓደኛዋ ምን እንደምታደርግ ታውቃለች። እናም እዚህ ያልሆነ ነገር እንዳታደርግ ታላቅ ወንድሟን ጥበቡን አደራ እኔ በማለያት ሰዓት አንተ ጠብቃት ብለዋለች። ከሰዓታት በፊት ኮከብ እንቅልፍ አሸልቧት ነበር። በዛ ሰዓት ሰላም ከቤት ወጥታ አካባቢውን መቃኘት ጀመረች። ሜዳውን አቋርጣ ወደ ሰይጣን ባህሩ መጣች። እህት ያለ ልክ ነው የምትጨነቀው፣ አንተም እንደሷ ነህ እንዴ? ጥበቡ ከፊት ከፊት እየተራመደ አዎ ተመሳሳይ ጸባይ ነው ያለን አላት። ሰላም አሁንም ጥያቄዋን አላቆመችም። እስከ ስንት ተምረሃል? ጥበቡ ፈገግ በማለት እስከ 8ኛ ክፍል ተምሬያለሁ። ስሜን መጻፍ እችላለሁ፣ ማንበብም እችላለሁ። መደመርና መቀነስ እንዲሁም ማካፈልና ማባዛት እችላለሁ፣ ግን እንግሊዘኛ ፊደል አልቆጠርኩም። ሰላም ከአማርኛ ይልቅ እንግሊዘኛ ማውራት ይቀላታል። እናም አሁን እንግሊዘኛ ፊደል አላውቅም ሲላት ተገረመች። ጥበቡ ደግሞ ያስገረመው የሷ መገረም ነው። ግን እኮ አለባበስ ነው እንጂ ስትታይ የሆሊውድ ተዋናይ ነው የምትመስለው አለችው። ያለችው ነገር እንዳልገባ ያስታውቃል። አሁን ያልሻቸው ሰዎች እንደኔ ቁምጣ አይለብሱም ማለት ነው? ጥበቡ የሚያወራው ሁሉ ሰላምን ያስቃታል። አሁንም ከትብላ እየሳቀች እነሱ የሚለብሱት ቁምጣ ምን አይነት እንደሆነና በምን ሰዓት እንዲሁም የት ቦታ ሲሆኑ እንደሚለብሱት ነገረችው። ለማንኛውም ከኛ በምንም አይለዩም አላት። ሰላም መራመዷን ገታ አድርጋ ወገቧን ይዛ ቆመች። እሱም ዞር ብሎ እሷን እያየ ቆሟል። ለምንድን ነው እስካሁን ያላገባኸው? አንገቱን በማቀርቀር በያዘው በትር መሬቱን እየቆረቆረ በዚህ ዓመት አገባለሁ፣ እጮኛ አለችኝ። ሰላም በፈገግታ ወደሱ ቀረበ በማለት ከምር ነው? መቼም ቆንጆ መሆን አለባት። ያንተ አይነት ሸበላና አማላይ ወንድ ዝም ብላ አይነት ሴት አያገባም አለችው። ባነጋገሯ እየሳቀ ነው። ደግሞ ዝም ብላ አይነት ሴት ምን አይነት ሴት ናት ብሎ ጠየቃት። ዝም ብላ ማለት ቆንጆ ያልሆነችና ፈዛዛ አለችው። መልኳ ምን ይፈይዳል ብለሽ ነው? ዋናው ሰው አክባሪና ልቤ የፈቀዳት መሆኑ ነው አለ። ጥበቡ ወርቅነሽን ካጨ 5 ዓመት ሆኖታል። ግን በአንዳንድ የቤተሰብ ችግር እስካሁን አላገባትም። ወርቅነሽ በአባቷ ምክንያት ብዙ ፈተና አሳልፋለች። እሷና ወንድሟ
አባታቸው ትቷቸው ሲሄድ እናታቸውን ለማገዝ የሰው ቤት ውሃ ይቀዱ ነበር። እረኝነትም ሰርተዋል። በረሃብ ተቀጥተዋል። ግን እንደምንም አባታቸው በሽማግሌ ተይዞ ወደ ቤት ተመለሰ። ቢመለስም አንድ ቤት ይኖራሉ እንጂ በምንም አግዟቸው አያውቅም። በዛ ወቅት የሚያግዛቸው ጥበቡ ነበር። እሱ ብቻ ሳይሆን የጥበቡ ቤተሰቦችም እነ ወርቅነሽን ያግዟቸዋል። የወርቅነሽ ታናሽ ወንድም በየነ ጥበቡን እንደ ታላቅ ወንድሙ ነው የሚያየው። ምንም ነገር ለማድረግ አባቱን ሳይሆን ጥበቡን ነው የሚጠይቀው። ወርቅነሽ የቤተሰቦቿ ጉዳይ ስለሚያስጨንቃት ቶሎ ማግባት አትፈልግም። መጀመሪያ የቤተሰቦቼ ጉዳይ ይስተካከል ብላለች። በተጨማሪም አባቷ የጥበቡን ቤተሰቦች እየረበሸ ነው። እቺን የመሰለች ጠንካራና ብልህ ልጅ ልሰጣችሁ ስለሆነ ካላችሁ ንብረት ግማሹን ልሰጧት ይገባል፣ እኛንም የመንከባከብ ኃላፊነት አለባችሁ ያለ ይረብሻል። በብዙ ምክንያት ከወርቅነሽ ጋር መጋባት አልቻሉም። ግን አሁንም እጮኛ ናቸው። ሰላም ጥበቡን አስተውላ አየችውና እና ከወርቅነሽ ጋር የፍቅር ጊዜ ታሳልፋላችሁ ብላ ጠየቀችው። ጥበቡ ፈገግ በማለት እሱማ ስንጋባ ይደርስ የለ እንዴ አለ። ሰላም ልታስረዳው እየሞከረች ነው። እኔ ያልኩ ሚስት እስክትሆን ድረስ ምንም አይነት ግንኙነት የላችሁም ወይ ነው። ልብስ ለማጠብ ወደ ወንዝ ስትወርድ ነው የማገኛት፣ ከዛ ውጭ አንገናኝም። በዛ ሰዓት ተገናኝተው ደስ የሚል የፍቅር ሰዓት የሚያሳልፉ ነበር የመሰላት። ግን እንደዛ አልነበረም። ወርቅነሽ ወደ ወንዝ ስትወርድ ከተገናኙ ቁመው ለ5 ደቂቃ ያወራሉ። ከዛ የዘለለ ምንም ነገር አልነበረም። ሰላም ይህንን ሲነግራት ልቧ እስኪደክም ነበር የሳቀችው። እና እስካሁን ምንም አይነት ሴት አልነካም ብላ ጠየቀችው። እሱም እንደማፈር ብሎ ሳላገባ እንዴት ሴት ነካለው አላት። ሰላምና ጥበቡ በዚህ ጉዳይ ዙሪያ እያወሩ ቤት ደረሱ። ኮከብ በሰላም መጥፋት ተጨንቃ ስለነበር ስታያት በመሰላቸት ወገቧን ያዘች። እባክሽ ለኔ ሳታሳውቂ የትም አትሂጂ አለች። ሰላም ኮከብን እያቀፈቻት ውዷ ጓደኛዬ በጣም ይቅርታ፣ ላንቺ የምነግርሽ ከሆነ የትም እንደሄድ አትፈቅጂልኝም አለቻት። ሰላም ይህን ካለች በኋላ ወደ ኮከብ ጆሮ ጠጋ በማለት ወንድምሽ እስካሁን የሴት ከንፈርና ጭን አልቀመሰም፣ እንዴት አልነገርሽኝም አለቻት። ኮከብ ለሰላም ምንም አይነት መልስ ሳትመልስ ቁጭ አለች። ጥበቡ ሰላምን ቤት አስገብቶ ወደ ውጭ ሲወጣ የት ልትሄድ ነው አለችው። የሰላም ጥያቄ ጥበቡን ብቻ ሳይሆን ኮከብንም አስገርሟል። ምን ነው እሱ ጋር መሄድ ፈለግሽ እንዴ አለቻት። ሰላምም በደስታ ፈገግ ብላ በመሄድበት ሁሉ ተከትየው በሄድ ደስ ይለኛል አለች። ጥበቡ ትቷት ሄደ። ኮከብ ግን በጓደኛዋ ሁኔታ እየሳቀች ነው። አብረው ብዙ ነገር አሳልፈዋል። ስለ ወንድ ምርጫቸውም እርስ በርስ ይተዋወቃሉ። ሰላም በጣም አማላይና ፍቅር መስጠት የሚችል ወንድ ይመቻታል። ኮከብ ደግሞ ፈሪሃ እግዚአብሔር ያደረበት ወንድ ትፈልጋለች። እነዚህ ወጣት ሴቶች መስፈርታቸው ይሄ ቢሆንም ከዚህ በፊት አብረዋቸው የነበሩት ወንዶች ከነዚህ በተቃራኒው ናቸው። እናም አሁን ኮከብ እየሳቀች ወንድሜ መስፈርትሽን አያሟላም፣ በዛ ላይ ደግሞ እጮኛለችው አለቻት። ሰላም በረጅሙ እየተነፈሰች እጮኛውን በጣም ይወዳታል እንዴ? ግን ከኔ በላይ ቆንጆ ናት አለች። እዚህ ከተጋቡ በኋላ ነው የሚፋቀሩት። እንደ ከተማ ተዋውቀው ተላምደው ተጠናንተው የሚባል ነገር የለም። ፍቅር በመላመድ ይመጣል የሚል ሐሳብ ነው ያላቸው። ስለዚህ ወንድሜም ከወርቅነሽ ጋር ሳይፋቀሩ ነው የሚጋቡት። በዛ ላይ አንቺ አይነት ቀበጥ ሴት አትመቸውም በማለት ከት ብላ ሳቀች። ኮከብ ነገሩን ሁሉ እንደ ቀልድ ነበር ያየችው። ሰላምን ግን እንዲሰማት አድርጋታለች። ተነስታ ወደ ውጭ ወጣች። ኮከብም ተከተለቻት። ውጪ የቤቱ ታዛ ላይ ተቀመጡ። ሰላም አይኗን መሬት ላይ ተክላ መተከዝ ጀመረች። ሰልዬ ምን ነው እዚህ መቆየታችን ደበረሽ እንዴ አለቻት። ሰላምም ለስለስ ባለ አንደበት እዚህ በመሆኔ ደስተኛ ነኝ አለች። እንደዛ ከሆነ ለምንድነው በትንሽ ነገር የምትከፊው? የሚያስፈልግሽ ነገር ካለ ንገሪኝ። መሄድ ከፈለግሽም ዛሬውኑ መመለስ እንችላለን አለች። በጣም እየጨነቀኝ ነው። መሽቶ በነጋ ቁጥር ፍርሃቴ እየጨመረ ነው።
ለመደሰት እሞክራለሁ፣ ግን ደግሞ ህይወቴው ለፈንዲ እንደሆነ ይሰማኛል። የሰላም ጸባይ መቀየር ኮከብን አስጨንቋታል። የምትነግሪ ነገር አለ እንዴ አለቻት። ሰላም ግን ውስጧ ላይ ያለውን መናገር አልቻለችም። በሷ ምክንያት ሌላ ሰው እንዲጨነቅ አትፈልግም። እኔው እንዳያስኩት ብቻዬን ብታመም ይሻለኛል አለች። ኮከብ ህመሟንና የሚያስጨንቃትን ነገር ልትጋራት ፈቃደኛ ነበረች። ግን ሰላም እሷን ማስጨነቅ ስላልፈለገች ምንም ነገር አልተናገረችም። ግን ኮከብም የሆነ ነገር እንደደበቀቻት እየተሰማት ነው። ለነገሩ በቅርቡ አውቀዋለሁ፣ መቼም ደብቃኝ አትቀርም አለች። ሰላም ከቅርብ ጊዜ ወዲህ ያመጣችው አዲስ ባህሪ እየሳቀች ከሆነ በመሃል ትካዜ ውስጥ ትገባለች። አንዳንዴም ታለቅሳለች። እዚህ ከኮከብ ጋር ከመጡ ጊዜ ጀምሮ አዳዲስ ጸባይ እያሳየች ነው። ኮኪ ለምንድነው ይሄ ባህሪ ሰይጣን ባህሪ ተባለው አለቻት ንፋስ ለመቀበል ወደዛ በሄዱ ጊዜ። ኮከብም ባህሩን እያየች ብዙ ነፍሶችን ውጧል። ወጣት ህፃናትና አሮጊቶች እዚህ ገብተው ቀልጠው ቀርተዋል። አስክሬናቸውን እንኳን ማንም ሊያገኘው አልቻለም። ሰላም በጣም ነበር የተገረመችው። ይሄ እንዴት ሊሆን ይችላል? ውስጥ ላይ አውሬ አለ ማለት ነው ስትል ጠየቀች። እዚህ ባህር ውስጥ አውሬ ሳይሆን ሰይጣን ያለው ብዙ ሰው ተሰውሮ ቀርቷል አለቻት። ኮከብም የጠፉት ማለትም እዚህ ባህር ገቡ የተባሉት ሰዎች እዚህ ባህር ገብተው ጠፍተዋል በሚል ግምት እንጂ ማንም ሲገቡ ያያቸው የለም። እናም ሰላም ይህንን ነገር አጥብቃ ጠየቀቻት። ሲገቡ ካልታዩ እንዴት እርግጠኛ ሆናችሁ እዚህ ነው የገቡት አላችሁ? ምናልባት ሌላ ነገር ገጥሟቸው ቢሆንስ አለቻት። እዚህ ውስጥ ሰይጣን አለ። እናም የሚፈልገውን ሰው ወደ ራሱ ይስባል፣ ከዛም ካዳሚ ያደርጋል አለች ኮከብ። ሰላም ሳቋን መቆጣጠር አልቻለችም። ይህን አፈ ታሪክ ኮከብ ስትነግራት መስማት የሚያስቅ ነው። አንቺም ይሄ ነገር አለ ብለሽ ታስቢያለሽ ማለት ነው አለች። ኮከብ ከልጅነቷ ጀምሮ ስለዚህ አስፈሪ ባህሪ እየተነገራት ነው ያደገችው። እናም እንዳለ ታምናለች። ሰላም ወደ አፋፉ ቀረብ አለች። ስለዚህ ገብቼ ማረጋገጥ አለብኝ ማለት ነው አለች። ኮከብ በድንጋጤ እንዳታደርጊው ተመለሽ እያለች ለመነቻት። እሷ ግን መመለስ አልፈለገችም። ከነሱ ትንሽ ራቅ ብሎ ጥበቡ ሳር እያጨደ ነበር። እህቱ ስትናገር ሰምቶ ማጭዱን እንደያዘ መጣ። እሱ ብቻ ሳይሆን አካባቢው ላይ የነበሩ እረኞችና ገበሬዎችም መጡ። ሰላም ከላይ የለበሰችውን ጋውን አውልቃ በመጣል አሁን ይህን ሰይጣን ባህር ውስጥ ምን እንዳለ ገብቻ ያየዋለሁ። እናንተ እንዳላችሁት እዛው ከቀረው ከአዳሚውን ያለው ማለት ነው፣ ከወጣው ደግሞ እኔ አሸንፌያለሁ ማለት ነው አለች። ጥበቡ ወደ እሷ በቀስታ እየተጠጋ እንዳትገቢ ወደዚህ ተመለሺ አላት። እሷ ግን ይበልጥ ወደ አፋፉ ተጠጋች። ኮከብ ከመለመን አልፋ እያለቀሰች ነው። ሰላም የሁሉንም ልመናና ተማጽኖ ሳትሰማ ወደ ባህሩ ተወረወረች። የሚገርመው ጥበቡም አብሯት ገባ። አካባቢው በጩኸት ተበጠበጠ። ሰላም ባህር ውስጥ እየዋኘች እጇን አውለበለበች። ጥበቡ ከጎኗ አለ። እሷን ይዞ ለመውጣት እየታገለ ነው። የአካባቢው ሰው ተሰበሰበ። ሁለቱም እዛው ባህር ውስጥ ቀልጠው የሚቀሩ መስሏቸው ነበር። ግን እነሱ አልቀሩም፣ ከባህሩ ወጡ። ይሄ ነገር የአካባቢውን ሰው ግራ አጋባው። ይሄ ባህር እንኳን ሰው በራሱ ገብቶለት ይቅርና ስቦ ያስገባል ነበር እንደያሉ እርስ በርስ መጠያየቅ ጀመሩ። ሰላም ከባህሩ እንደወጣች ኮከብና ጥበቡ በጣም ተቆጧት። ኮከብ ቤት እንደደረሰች ልብሳቸውን ማዘጋጀት ጀመረች። ከዚህ መሄድ አለብን፣ እዚህ ከቆየን መሞትሽ የማይቀር ነው አለች። ሰላም ልታረጋጋት እየሞከረች ነው፣ ግን እሷ አልተረጋጋችም። ይህኔ ሰላም የደበቀችውን አስደንጋጭ ነገር ተናገረች። ውስጥ ያለውን ህመምና ስቃይ የማልነግርሽ ለዚህ ነው። አንቺ ሞንሽ ሌላ ሰው እኔን ለመረዳት አትሞክሩም። ቀኑ መሽቶ በነጋ ቁጥር የኔ መሞቻ ቀን እየተቃረበ ነው። እናም ደስተኛውን የመሞት ነው የምፈልገው አለቻት። ኮከብ የምትሰበስበውን ዕቃ እርግፍ አድርጋ በመጣል ስለምንድን ነው የምታወሪው? የምን ሞት ነው አለች ኮከብ ስቅስቅ ብላ እያለቀሰች።
የካንሰር ታማሚ ነኝ። በህይወት መቆየት የምችለው ቢበዛ 2 ዓመት ነው። ከዛ በላይ መቆየት አልችልም። እናም ያለኝን ቀሪ ጊዜ ተደስቼ ማሳለፍ ፈልጋለሁ። ኮከብ ይህን ቀልድ ብለሽ ከሆነ የምትቀልጂው ተሳስተሻል አለቻት። ሰላም ግን የምታወራው የእውነት ነበር። የሚስቅ የሚጫወት እንዲሁም ምንም ጭንቀት የሌለበት የሚመስልን ሰው በውስጡ ትልቅ ህመም ተሸክሟል። ምንም ቢናገር ህመሙን ለሰዎች ማጋራት ቢፈልግ ማንም አይረዳውም። ሰላምም ይህን ሸክም እንደተሸከመች ማንም አያውቅላትም። ቤተሰቦቿ ቀበጥና ለምንም ነገር ግድ የሌላት አድርገው ነው የሚያስቧት። ከቤቱ ልጆች እሷ ለምንም ነገር የማትጨነቅና ገንዘብ አባካኝ እንደሆነች ይናገራሉ። እሷን ለመምከር ቦዝነው አያውቁም። የማትቀየርና የማትረባ ልጅ ይሏታል። እሷ ግን ህመሟን ለመደበቅ መዝናናትን መርጣለች። ይህን ነገር ለነሱ ተናግራ ከምታስጨንቃቸው እንዲሁ ቢናደዱባት ይሻላታል። ኮከብ ሰላምን ወደ ቀፏ በማስገባት እና ለምንድን ያልነገርሽኝ? ይህን ህመም ብቻሽን የተሸከምሽው ለምንድን ነው? ብዙ ጊዜ መድኃኒት የምትወስጂው ለዚህ ነበር ማለት ነው አለች። ሰላም የኮከብ እቅፍ ውስጡና አሁን ምንም አትጠይቂኝ፣ ብቻ እስክሞት ደስተኛ እንደሆነና የፈለግኩትን ነገር እንዳደርግ ፍቀጅልኝ አለቻት። ይህ ነገር ግን በመካከላችን ይቅር፣ ማንም እንዲያውቅ አልፈልግም። የጓደኛዋ ህመም እሷንም እየተሰማት ነው። አይኖቿን ባየቻቸው ቁጥር አይኗ እንባ ይሞላል። ግን እሷን ላለማሳዘን ፈገግ ለማለት ትሞክራለች። አሁን ለተወሰነ ጊዜ እዚሁ ሊቆዩ ተስማምተዋል። ከሷ አትለይም፣ ግን ጥበቡም ከጎኗ ነው። አንዳንዴ አካባቢውን ሊያስጎበኛት ራቅ ወዳለ ቦታ ወስዶ ያላየችውን ያሳያታል። አሁን የሆነ ቦታ ይዤሽ ልሂድ ብሎ እየወሰዳት ነው። ሜዳውን አቋርጠው ሲሄዱ እረኞቹ ጣታቸውን እሷ ላይ የቀሰሩ ይቺ እኮ ናት የሰይጣን ባህር ውስጥ የገባችው ይላሉ። እሷም በአባባላቸው ትስቃለች። ጥበቡ በትሩን ትከሻው ላይ አድርጎ ከፊት ከፊቷ እየተራመደ ሁሉም ሰው ስላንቺ ሆኗል ወሬው፣ ባለመጋረጃው በድሉም አንቺን ለማየት ጓጉቷል አሉ አላት። ይህን ስም የሰማችው ገና ዛሬ ነው። ደግሞ ባለመጋረጃው በድሉ ማን ነው ስትል ጠየቀችው። ባለመጋረጃው የአካባቢያችን አዋቂ የሚባል ሰው ነው። ይሄ ከዚህ አካባቢ የሚጠፉትን ሰዎች የሰይጣን ባህር እንደዋጣቸው የሚያሳውቀን ሰው ነው። ይሄ ሰው ውጪ ድረስ ወዳጆች አሉት። ከባለስልጣናትና ከፖሊሶች እንዲሁም ከነጋዴ እስከ ሌባ የማያውቀው ሰው የለም። ከውጪ የሚላክለት ገንዘብ በጣም ብዙ ነው። የአካባቢው ሰው በአመት አንዳንድ ከብት ይሰጠዋል። በጣም የናጠጠ ሀብታም ነው። እናም ሁሉም ሰው ይፈራዋል አለ። ሰላም ስለዚህ ሰውዬ ማወቅ ጉጉቷ ጨመረ። እና ለምንድን ነው እኔን ማወቅ የፈለገው አለችው። ጥበቡም ቆም ብሎ ፊት ለፊት ያለውን ትልቅ የግንብ አጥር እያሳያት ይህ ትልቅ ግቢ የሱ ነው። እናም እዚህ አካባቢ ያለው ከግማሽ በላይ የሚሆነው መሬት የሱ ነው። እዚህ አካባቢ አዲስ ሰው ሲመጣና አዲስ ነገር ሲከሰት እሱ ቀድሞ ያውቃል። የሰይጣን ባህሩን ደፍሮ የሚዋኝበት እሱ ብቻ ነው። ከሱ ውጪ ማንም እንዳይዋኝበት ሰው እንደሚወጣ አሳምኗቸዋል። እናም ሁሉም ሰው እሱን ያምነዋል። አሁን ግን አንቺ በድፍረት የሱን መስመር አልፈሽ ተገኝተሻል። እናም ከአንቺ ጋር ፊት ለፊት መገናኘት ይፈልጋል አላት። እሷም ወደ አሳያት ትልቅ ግቢ እየተራመደች ስለዚህ እንሂድና ልተዋወቀው አለችው። ጥበቡ አይሆንም ብሎ እጇን ያዛት። እሷ ግን ከመሄድ አልተቆጠበችም። አንተም መምጣት ትችላለህ ብላ መራመዷን ቀጠለች። ሰላም በምታደርገው ነገር ተጨንቋል። እህቱ አደራ ብለዋለች፣ ግን አሁን ምንም ማድረግ አልቻለም። የግቢው በር 3 መኪና ጎን ለጎን ያስገባል። በር ላይ ቆማ በስፋቱ እየተገረመች ነው። ከዚህ በላይ ትልቅ ግቢ አይታ ታውቃለች፣ ግን የተገረመችው እዚህ ገጠር አካባቢ የዚህ አይነት ትልቅና ዘመናዊ ግቢ በመኖሩ ነው። ጥበቡ በቃ እንመለስ፣ ይሄ ነገር እየጣመኝ አይደለም አላት። እሷም እያየችው ምን ነው ፈራህ እንዴ አለችው። ጥበቡ የፈራው ለሷ እንጂ ለራሱ አይደለም። ሲጀመር ይህን ሰውዬ አይወደውም። ሲቀጥል የሚያደርጋቸው ነገሮች አይመቹትም፣ ግን እሷ ችግር ውስጥ እንድትገባ አይፈልግም። ከዚህ በፊት ይህን ሰው ለመጋፈጥ አስቦ ነበር። ነገር ግን ለቤተሰቦቹ ስለሚጨነቅ ቤተሰቦቼን አንድ ነገር ያደርግብኛል ብሎ በመፍራቱ ምክንያት
አፉን ዘግቶ ተቀምጧል። አሁንም ሰላምን እዚህ ነገር ውስጥ እንድትገባ አልፈለገም ነበር። ግን እሷ የሱን ንግግር ሰምታ የምታቆም አይነት ሴት አይደለችም። የግቢውን በር በኃይል አንኳኳችው። ከትንሽ ደቂቃ በኋላ 2 መሳሪያ የታጠቁ ጥበቆች የግቢውን በር ከፈቱት። ምን ፈልጋችሁ ነው ብለው ጠየቋቸው። ሰላም በድፍረት ወደፊት አንድ እርምጃ በመራመድ ሰውየውን ፈልጌው ነበር፣ እሱን ለማግኘት ነው የመጣሁት አለች። እነሱም እርስ በርስ ተያይተው ፈገግ በማለት እሱ ሲፈልግ ብቻ ነው ልታገኘው የምትችው እንጂ አንቺ በፈለግሽበት ሰዓት ልታገኘው አትችም፣ አሁን ከዚህ ጥፉ ብለው ሊያባረሯቸው ሞከሩ። ጥበቡ እጇን ይዞ በቃ እንሂድ አለ። እሷ ግን የመሄድ ፍላጎት የላትም። እንደውም እልህ ያዛት። የመጣሁት እኮ እሱ ስለፈለገኝ ነው። ማን እንደሆንኩ አላወቃችሁም መሰል። እኔ እኮ የሰይጣን ባህር ውስጥ የዋኘሁት ሴት ነኝ። ይሄ አብሮኝ ያለው ሸበላ ወጣት እኔን ለማዳን ብሎ አብሮ ወደ ባህሩ ዘሎ ገብቶ ነበር አለች ጥበቡን እያየች በመሳቅ። አንደኛው ጥበቃ ወደ ውስጥ ገባ። ከትንሽ ቆይታ በኋላ ተመልሶ በመምጣት መግባት ትችላላችሁ አላቸው። ጥበቡ እጇን ያዛት። ሰላም ይሄ ነገር ቢቀርብን ይሻላል። ቆያውን ገብተሽ ምን ልትዩ ነው? አንተ ከፈራ እዚሁ መጠበቅ ትችላለህ። እኔ ግን ይህንን ሰው ማየት አለብኝ። ጥበቡ እሷን ለመጠበቅ ሲል አብሯት ወደ ውስጥ ገባ። ግቢ ውስጥ ብዙ ሰራተኞች አሉ። ከሳምንት በኋላ ለሚዘጋጀው ድግስ ከላይ ከታች እያሉ ነው። አንድ አገልጋይ ሰላምንና ጥበቡን ፊት ለፊት እየመራ ወደ ውስጥ ይዟቸው ገባ። ቤቱ እዚህ ገጠር ውስጥ የተሰራ አይመስልም። ዝንጥ ያለ የከተማ ቤት ነው። ወደ ቤት ካስገባቸው በኋላ ቁጭ ብለው እንዲጠብቁት ነግሯቸው ወጣ። ሰላም በአይኗ ቤቱን እየቃኘች ነው። ጥበቡ ግን ከዚህ መውጣት ነው የሚፈልገው። ወደ ጆሮዋ ጠጋ ብሎ እባክሽ ከመምጣቱ በፊት ከዚህ እንውጣ እያለ ይጨቀጭቃታል። እሷ ግን አሁንም ትኩረቷ ሌላ ቦታ ላይ ነው። እውነትም ሰውየው ከመጋረጃ ጋር የተቆራኘ ሰው ነው። መጋረጃዎቹ እንዴት እንደሚያምሩ እያየህ ነው አይደል? የዚህ አይነት መጋረጃዎች ያየሁት ዱባይ ውስጥ ነበር። በእርግጠኝነት ከዱባይ የመጡ ናቸው አለች። ከወደ ጓዳ እንኳን ደህና መጣችሁ የሚል ድምጽ ሲሰሙ በፍጥነት ድምጽ ወደ ሰሙበት ዞሩ። ፀሐይ ነክቶት የማያውቅ የሚመስል በጣም ቀይና ረጅም ሰውነቱ ግዙፍ የሆነ ሰው ከጓዳ ወጥቶ ወደ እነሱ መጣ። ፊት ለፊታቸው ቆሟል። በጣም ግዙፍ ስለሆነ ያስፈራል። ድምጹም ከሰውነቱ ጋር እኩል የተሰጠው ይመስላል። ጎርናናና ግርማ ሞገስ የሚያላብስ ድምጽ ነው ያለው። ጠረኑ ደስ ይላል። ውድ ሽቶ ነው የተቀባው። የዚህን ሽቶ ብራንድና የተገዛበትን ዋጋ ሰላም ታውቀዋለች። ሰውየው ቅንጡ እንደሆነ በሁኔታው ያስታውቃል። ሰላም ማለት አንቺ ነሽ አይደል? ብዙ ሀገራትን አይተሻል። መዝናናት ያስደስትሻል። ቤተሰቦች ስራ እንድትሰሪና እንድትቀየሪ ይፈልጋሉ። አንቺ ግን መዝናናት ነው የሚያስደስትሽ አላት። ሰላም ደነገጠች። ይህን ሰውዬ ካለ ዛሬ አላየችውም፣ ግን ስለሷ ብዙ ያውቃል። ወደ ጥበቡ ዞር በማለት አንተ ያ አመፀኛው ጥበቡ ነህ አይደል? ይገርማል። እጮኛ በጣም ጥሩ ልጅ ናት። ብዙ ጊዜ ተገናኝተናል። አንተ ግን ትንሽ አስቸጋሪ ነህ አለው። ጥበቡ አሁን በውስጡ ስለ ወርቅነሽ እያሰበ ነው። ከዚህ ሰውዬ ጋር አይደለም መገናኘት፣ መልኩን እንኳን እንደማታውቀው ነበር የነገረችው። ይህ ሰይጣን አውቆ እየተፈታተነ ነው፣ እየዋሸ ነው እንጂ ወርቅነሽ በምንም ተአምር እሱን ልታገኘው አትችልም አለ። ሰላም በጥርጣሬ አይን እያየችው ነው። ቆይ አንተ ማን ነህ? እንዴት ነው ስለኔ ያወቅከው? የዚህ አካባቢ ሰዎች ይህን ጥያቄሽን ቢሰሙ ይስቁብሻል። እኔን እንደ ጠንቋይ ስለሚያዩኝ እሱ ሁሉንም ነገር ማየት ይችላል ብለው ይመልሱልሻል። እኔ ግን እነሱ እንደሚሉት ጠንቋይ አይደለሁም። እነሱ እንደሚሉት ጋኔንም አልስብም። ግን የፈለኩትን መረጃ በደቂቃዎች አገኛለሁ። ስላንቺ ለማወቅ በጣም ቀላል ነበር። የሚገርምሽ የግል ዶክተርሽንም አውቀዋለሁ። ስላንቺ የጤና ሁኔታ ጠንቅቄ ያውቃለሁ አላት። አሁን ይበልጥ ፈራችሁ። ስለ ደበቅሽው ነገር ከጓደኛሽ ከኮከብ ውጪ ማንም እንደማያውቅ እርግጠኛ ነኝ አለ። ወደ ጥበቡ ዞር ብላየች። ስላልነገረችው ቅር ይለው ይሆን ብላ አሰበች። ሰውየው ወደሱ ጠጋ በማለት ይቺ ሴት ጋር ብዙም ባትላመድ መልካም ይመስለኛል። ምክንያቱም ያላት አጭር ጊዜ ነው። ስለዚህ ጮኛን ጠበቅ አድርገህ ያዝ አለው።
የጥበቡ የደም ስሮች እየተገታተሩ ነው። ሰውየውም በጣም ስለሚጠላው ምንም ነገር እንዲናገረው አይፈልግም። እሺ ስለኛ ብዙ እንደምታውቅ ነገርከን፣ እስኪ አንተ ደግሞ ስለጠፉት ሰዎች ንገረን አለችው። ጥበቡ በሰላም ንግግር ግራ ተጋባ። ሴት ምን እያሰበች ነው? እኔ በውስጥ የሚብላለው ሐሳብ እሷ ውስጥም አለ ማለት ነው እያለ በውስጡ ያልጎመጉማል። የሰውየው ፊት በድንጋጤ ቲማቲም መሰለ። ስለ የትኞቹ የጠፉት ሰዎች ነው የምታወሪው አላት። እሷም በቀስታ እየተራመደች ቤቱን በመቃኘት የሰይጣን ባህር ውስጥ ገብተው ስለቀሩት ሰዎች ነው የምጠይቅህ፣ ወይም ደግሞ የሰይጣን ካዳሚ ሆኑ ስለተባሉት ቆነጃጅት ነው የምጠይቅህ አለችው። አፉ መያዝ ጀመረ። ያ የሰይጣን ባህር ብዙ መልካምና መሞት የሌለባቸውን ሰዎች ነጥቆናል። አንቺ ዛ ባህር መግባትሽን ስሰማ አግኝቼ ላወራሽ ፈልጌ ነበር። ምክንያቱም ከከተማ የመጡ ወይም ተማርን የሚሉ ሰዎች ስለዛ ባህር ምንነት አያውቁም። ቀላል ነገርም ይመስላቸዋል። እናም አንቺ እንደጠፉት ሰዎች እዛ ገብተሽ እንዳትቀር ይፈራለሁ። እኔ እንደ ወንድሜ የምመክርሽ ነገር ቢኖር ይህን ነገር ተይው ለማለት ነው አለ ያዘነ በመምሰል። ሰላም ሰውየውን በደንብ አጤነችው። የሆነ የሚደብቀው ነገር አለ። ከመጀመሪያውም የሰይጣን ባህሩ ታሪክ አልተዋጠላትም ነበር። አሁንም የሆነ ነገር እየዋሻት ነው። ይህ ሰው ውሸታምና አጭበርባሪ እንደሆነ ያስታውቃል። ከዛ በዘለለ ደግሞ አይኖቹ ውስጥ አንድ ነገር አንብባለች። ይህ ሰው በጣም ጨካኝ ነው። ብቻ ሰላም ያልተመቻት ነገር አለ። ግን እንዲሁ ባንዴ የምታወጣው ነገር አይደለም። መረጋጋትና ማሰብ አለባት። ስለዚህ አሁን እዚህ ቤት በሰላም ትወጣለች። ለዛሬ ከሰውየው ጋር ምንም አይነት ሰጣ ገባ ውስጥ መግባት አትፈልግም። እጇን ለሰላም ታዘረጋችለት። ፈገግ ብላ እያየችው እንዳንተ አይነት ቅንጡ እንዲመቸኛል አለችው። ባለመጋረጃው በድሉ ልቡ ለሁለት ትርክክ አለ። ፈገግታዋና አነጋገሯ እንዲሁም አስተያየቷ አስደንግጦታል። ሰላም በዚህ ብቻ አልተሰናበተችውም። ጠጋ ብላ በማቀፍ ይህ ሽቶ ፈረንሳይ ሀገር ብቻ ነው የሚገኘው። በጣም ታዋቂና የናጠጡ ሀብታሞች በትዕዛዝ የሚገዙት ሽቶ ነው። ይሄ አንተን ደረጃ ያሳያል አለችው። ሰውየው አሁን ሰላምን የማወቅና የመቅረብ ፍላጎት አድሮበታል። እጇን አጥብቆ በመጨበጥ ወደ ከተማ ከመመለስሽ በፊት በሰፊው ባገኘሽ ደስ ይለኛል አለ። ጥበቡ ንዴቱ እየተናነቀው ነው። ዘሎ ቢያንቀው ደስ ይለዋል። ግን ትንሽ ስህተት ከሰራ ሰላም ልትጎዳ ትችላለች። ስለዚህ ያለው አማራጭ ዝም ማለት ነው። ሰላም የሰውየውን ግብዣ ተቀበለች። ሰሞኑን ሰፋ ባለ ሰዓት እንደሚገናኙና ጭውውታቸውን እንደሚቀጥሉ አረጋግጣ ነገረችው። ተሰነባብተው ከቤት ወጡ። ጥበቡ ከግቢ እስኪወጡ ምንም አይነት ነገር ትንፍሽ አላለም። ከግቢ እንደወጡ ግን በጣም ጮህባት። ይህ ሰውዬ ምን ያክል አደገኛ እንደሆነ ነግሬሻለሁ። ከብዙ ሰዎች ጋር ይተዋወቃል። ለምንድነው ከሱ ጋር የምትነካኪው አላት። ሰላም አሁን ውስጧ በሐሳብና በጥያቄዎች ተሞልቷል። ይህ ሰው የደበቀው ነገር አለ፣ ግን ደግሞ የሚተማመነው ነገርም አለ። ግን በቅርቡ ደርስበታለሁ አለች። ከዚህ በኋላ ወደዚያ አትመጪም፣ እንደውም ዛሬውን ወደ ቤተሰቦችሽ መመለስ አለብሽ። ለእህቴ ሁሉንም ነገር ነግራታለሁ አለ። ኮከብ ይህን ከሰማች ዛሬውኑ ይዛት ነው የምትሄደው። ስለዚህ ጥበቡ እንዳይናገር ማሳመን አለባት። እባክህ በዚህ አጭር ዕድሜ የሆነ ነገር እንዳደርግ ፍቀድልኝ ብላ ያለችበትን ችግርና ህመሟን ነገረችው። የመሞቻ ጊዜዋን እየቆጠረች እንደሆነና በካንሰር እየተሰቃየች መሆኑን ሲሰማ መራመድ አቃተው። እዛው መንገድ ዳር ቁጭ ብሎ አንገቱን አቀርቅሮ ስቅስቅ ብሎ አለቀሰ። እሷ አሁን በህመሟ ምክንያት የሚያዝንላት ሰው ሳይሆን የምትፈልገውን አብሯት የሚዝናናና ያሰበችውንና የምታደርገውን ነገር ከመቃወም ይልቅ ከጎኗ ሆኖ የሚያግዛት ሰው ነው የምትፈልገው። ጥበቡን እንደምንም አሳምና ለኮከብ እንዳይናገርና በዚህ ጉዳይ ከጎኗ እንዲሆን አሳመነችው። አሁን በለሷ ተስማምቷል። ሊያስጎበኛት የነበረውን ቦታ ትቶ ወደ ቤት ተመለሱ። በጣም ጎበዝና ደፋር ሴት ነሽ አላት። እሷም ፈገግ ብላ እያየችው እንዴት እንደዚህ ልትል ቻልክ? ጥበቡ የእውነትም ከልቡ ነበር የተደነቀው።
ስለ ባለ መጋረጃው የማይመቸውና ጥያቄ የሆነበት ነገር እንዳለ ይሰማዋል። ይህን ሰው ተጋፍጬ አካባቢውን ከዚህ ሰው ነፃ መውጣት አለብኝ ብሎ ያስባል፣ ግን ደግሞ ይፈራል። እሷ ግን ከዚህ ሰውዬ ጋር ለመጋፈጥ ተዘጋጅታለች። እንደዚህ በራሷ ተማምና የምትቆም ሴት አለች ማለት ነው ብሎ አስቧል። እኔ ሴት ልጅ ጓዳ ሆና ለባሏ ወይም ለወንድሟ ምክር ስትሰጥ እንጂ እንደዚህ አሁን አንቺ እንዳደረግሽው ፊት ለፊት ቁማ የምትናገር አይመስለኝም ነበር አለ። አንተ ለዓመታት ከዚህ ሰውዬ ጋር እንዴት መጋፈጥ እንዳለብህ ታስብ ነበር። እንዲሁም ይህ ሰውዬ ምን አይነት ስህተት እንደሰራ ለማወቅ ትፈልግ ነበር። እኔ ግን በዚህች አጭር ጊዜ ሁሉንም መለየትና ማወቅ ችያለሁ። ስለዚህ ምናልባት ሴት ልጅ የማሰብ ችሎታ የተሰጣት ከአዳም ቀድሞ ሊሆን ይችላል በማለት ከት ብላ ሳቀች። ከኛ ቀድማችሁ ሳይሆን ከኛ ቀምታችሁ ሊሆን ይችላል አለ። እየተቀላለዱ ቤት ደረሱ። ቤት ሲገቡ ሌላ ነገር ተፈጥሯል። የወርቅነሽ አባት ግርግር እየፈጠረ ነበር። ልጃችንን አጭቷል፣ ግን እሱ ከከተማ ከመጣች አለሌ ጋር ነው የሚውለው። የቤተሰባችንን ስም አጉድፋችኋል፣ የልጄን ክብር ረግጣችኋል አለ። የጥበቡ ቤተሰቦች ይቺ ልጅ የልጃችን ጓደኛ ናት፣ ቤታችን የመጣን እንግዳ ደግሞ መንከባከብ ግዴታችን ነው። ጥበቡ እሷን ከመንከባከብ ውጪ የእናንተን ክብር የሚነካ ነገር አላደረገም፣ ስለዚህ ተጠንቀቁ አሉ። ኮከብም ነገሩን ለማረጋጋት እየሞከረች ነው። ግን የወርቅነሽ አባት በጣም እየጮኸ ነበር የሚያወራው። ልጄ ከቤት መውጣት አቁማለች፣ በልጃችሁ ምክንያት ሰዎች እያሸማቀቋት ነው አለ። ጥበቡ ግን በሰውየው ንግግር ምንም አልተናደደም፣ እንዲያውም እየሳቀ ነው። ይህን ሁኔታውን ያየው የወርቅነሽ አባት ንቀት ነው፣ ልጄን ለአንተ ጋጥ ወጥ አልሰጥም አለ። በንዴት ወጥቶ ሄደ። ሰላም ደንግጣ በሩ ስር ተሸማቃ አቁማለች። ኮከብ ወደ እሷ ቀረብ በማለት ምን አስደነገጠሽ? ሰውዬው የተናገረውን ከቁም ነገር አትቁጠሪው፣ ስለዚህ ዘና በይ አለች። ሰላም ግን እዚህ መቆየት አልፈለገችም። ኮከብዬ በቃ ወደ ከተማ እንመለስ፣ በእኔ ምክንያት ቤታችሁ እንዲበጠበጥ አልፈልግም አለቻት። ይህን የሰማው ጥበቡ ግን የትም አትሄዱም በማለት ተቃወመ። ሰላም ሌሊቱን ሙሉ እንቅልፍ አላየችም። በእሷ ምክንያት የጥበቡ ጮኝነት እንዳይፈርስ ፈርታለች። ጥበቡ በጠዋት ተነስቶ ወደ እርሻ ለመውረድ የእርሻ ዕቃ ሲያዘጋጅ እሷም ተነሳች። አብራ መሄድ ፈልጋለች፣ ግን ደግሞ አብሬ ልሂድ ብላ መጠየቅ ፈራች። እሱ ግን መሄድ እንደፈለገች ገብቶታል። እርሻ ስታረስ ማየት ከፈለግሽ እንዳይደብርሽ ልብስ ደርቢና ከኔ ጋር መሄድ ትችላለሽ አላት። እሷም በደስታ እየተፈለቀለቀች ጃኬት ደርባ እሱን ተከተለችው። በሬዎቹን ከፊት ከፊት እየነዳች ነው፣ እሱ ደግሞ ከኋላ ይከተላል። የሰላም ሁኔታ ልክ እንደ ልጅ ነው። የምታደርጋቸው ነገሮች እሱን ያስቁታል። ቀለል ያለችና ቶሎ ወደ ሰው ልብ የምትገባ ናት። ብዙ ጊዜ ከከተማ የሚመጡ ሰዎች የገጠሩን ኑሮ ቶሎ አይላመዱትም። ምግቡንም ሆነ መተኛውን እንዲሁም ሌላውን ነገር ለመልመድ ቀላል አይሆንላቸውም። ሰላም ግን ከመጣች ጊዜ ጀምሮ ከነሱ ጋር ተመሳስላ ነው ያለችው። እነሱ የሚሰሩትን ካልሰራው ትላለች፣ የሚበሉትንም ካልበላው ነው የምትለው። ኮከብ ጓደኛዋ በምግብ እንዳትጎዳ ለሷ ለየት ያለ ነገር ለመስራት ስትሞክር ሰላም ትናደዳለች። ለብቻዬ አትስሪ፣ እኔ ከሁላችሁም ጋር ነው መብላት የምፈልገው ትላለች። አሁን ከፊት ከፊት በሬዎቹን እየነዳች ታንጎራጉራለች። ጥበቡ ደግሞ ከኋላ እየተከተለ በሁኔታዋ ይስቃል። ዞር ብላየችው። በስንት ዓመት ነው ማረስ የጀመርከው? በ7 ዓመቴ ነው የጀመርኩት። የገጠር ወንድ ልጅ እኮ እንደ ልጅ አይሆንም። ገና ልጅ እያለ ጀምሮ ጠንካራ ወንድ ለመሆን ነው የሚጠራው። ስለዚህ በ7 ዓመቴ ነው የጀመርኩት አላት። እና ብዙ ዓመት የሥራ ልምድ ያለኝ ገበሬ ነኝ እያልከኝ ነው አለች እየሳቀች። እሱም በሬዎቹን ለመጥመድ እየተዘጋጀ እንዴታ፣ ለዛውም ጎበዝ ገበሬ ነኝ፣ ማንንም ብትጠይቅ ይመሰክራል አለ። ሰላም ፊት ለፊት ቁማ ጥበቡን እያየችው ነው። አነጋገሩ፣ ፈገግታውና ሲያርስ የሚያፏጨው ፉጨት አፍዝዞ አስቀራት። እንደ እንጨት ተገትራ እሱን ማየት ብቻ ሆነ ስራዋ። ልቧ እየደነገጠ ነው፣ ፍርሃትም እየተሰማት ነው። ያ ድፍረቷና እብደቷ ባንዴ ተነነ። ወደ ቤት መመለስ ፈልጋለሁ፣
አሁን በመጣንበት መንገድ በሄድ ችግር የለውም አይደል አለችው። እሱም በሬዎቹን አቁሞ ምን ነው አመመሽ እንዴ አላት። በእርግጥ የሆነ ነገሯን ያመማት ነው፣ ግን ምኗን እንዳመማት አላወቀችም። ከጥበቡ መራቅ ፈልጋለች። ወደ ቤት መሄድ ፈልጋለሁ፣ እዚህ መቆየት አልፈልግም አለችው። ባንዴ ሁኔታዋ መቀያየሩ አስደነገጠው። አሞሽ ከሆነ እኔ አደርስሻለሁ አላት። እሷ ግን እሱ እንዲከተላት አልፈለገችም። ወደ እሷ በመሄድ አፈር በነካው መዳፉ ግንባሯን ነካት። ሙቀቷን ለመለካት ነበር እንደዛ ያደረገው። እሷ ግን ወደ ኋላ በማፈግፈግ ሸሸችው። ግራ ተጋብቷል። በቃ በሬዎቹ ልልቀቃቸውና እኔ ወስድሻለሁ አለ። እሷ ግን አይሆንም አለች። እኔ ብቻዬን ነው መመለስ የምፈልገው፣ እንድሸኝሽ ካልፈለግሽ ከሌላ ሰው ጋር ልክሻለሁ በማለት ወደ ታች ወረድ ብሎ በግ የሚጠብቀውን እረኛ ጠራው። ቤት አድርሳ ተመለስ ብሎ አዘዘው። ሰላም ፊት ፊት ትራመዳለች፣ እረኛው ደግሞ ከኋላ ይራመዳል። ስምሽ ማን ነው በማለት ጠየቃት። እሷም መራመዷን ሳታቆም ሰላም እባላለሁ አለችው። እረኛውም የራሱን ስም ነገራት። ታደሰ እባላለሁ፣ ባለፈው የሰጣን ባህር ውስጥ ገቢ እኮ ነበርኩ፣ እዛው ቁሜ አይቼሻለሁ አለ። ሰላም መራመዷን አቁማ እሱን እያየች እና ምን ይሁን ስገባ አይተኸኛል፣ ታዲያውን ምን አድርጊ ነው የምትለኝ ብላ ጮኸችበት። ታደሰ ደንግጦ ያያታል። ሰላም ወዲያው ወደ ቀልቧ ተመለሰች። ምን እየሆንኩ ነው? ይሄ ልጅ ምን አደረገኝ? ከኔ ጋር ለመግባባትና ለማውራት እየሞከረ ነው አለች። ጭንቅላቱን እያሻሸች አትደንግጥ፣ እየቀለድኩ ነው እና እኔ ወደ ባህሩ ስገባ ደነገጥክ እንዴ አለችው። እሱም ፈገግ በማለት አልደነገጥኩም፣ እንደውም መዋኘት አምሮኝ ነበር አላት። ሁሉም ሰው እንደሚፈራ ታውቃለች። ይሄ ልጅ ግን መዋኘት እንደሚፈልግ ሲነግራት ተገረመች። እና አሁን ይደነን ነው ዋኝ እንዴ ብላ ጠየቀችው። እሱም ፈራ ተባ ማለት ጀመረ። እናቴ ካወቀች ትቆጣለች፣ ጥበቡም ይቆጣል አለ። ማንም ሳያውቅ ዋኝተን እንመለሳለን በማለት ወደ ሰይጣን ባህሩ አብረው ሄዱ። ጠዋት ስለሆነ እዛ አካባቢ ማንም የለም። ከነ ልብሳቸው ነበር የገቡት። ውሃ ውስጥ እየዋኙና እየተረጫጩ ነው። ሰላም አሁንም እንደ ልጅ መሆን ትፈልጋለች። ውስጧ ያለውን ሕመምና ፍርሃት በዚህ መሸፈን ትፈልጋለች። ከትንሽ ሰዓት በፊት ከጥበቡ ፊት ለፊት ቁማ የተሰማትን አስፈሪ ስሜት አሁን ለማጥፋት እየሞከረች ነው። ሳይታወቃቸው ብዙ ሰዓት ቆይተዋል። ግን እነሱ አሁንም ከባህሩ መውጣት አልፈለጉም። በዚህ መሃል የሆኑ ሰዎች ወደ እነሱ ሲመጡ አዩ። ከፊት ለፊት ያለው ቅንጡ ቤት ያለው ሰውዬ ከኋላው የሚጠብቁትን ሰዎች አስከትሏል። ትንሹ ታደሰ ባለመጋረጃው በድሉን ሳይ በድንጋጤ ከባህሩ ለመውጣት እየሞከረ ነው። እሷም እሱን ተከትላ ወጣች። ይሄ ባህር የድሮ መጥፎ ስሙን ቀይሮ ባንቺ ስም መሆን አለበት፣ አንቺን ተላምዶሻል ማለት ነው አላት። እሷም የፀጉሯን ውሃ እየጨመቀች ምናልባት ለዚህ ባህር የተሳሳተ ስያሜ ነው የተሰጠው፣ እነዛ ጠፉ የተባሉ ሰዎች እዚህ ገብተው ላይሆን ይችላል አለችው። ወደ እሷ ቀረብ ብሎ ካሰብኩሽ በላይ ቆንጆ ነሽ በማለት የምታወራውን ወሬ ለማስቀየስ ሞከረ። ታደሰ ከሰላም ጎን ቆሞ በፍርሃት ቁልጭ ይላል። ሰውየው ከላይ የለበሰውን የብርድ ካፖርት አውልቆ ወደ ባህሩ ገባ። ነይ አብረን እንዋኝ አላት። እሷ ግን እንደቆመች ናት። ታደሰ እጇን በመያዝ በቀስታ በጣም እየፈራው ነው፣ ከዚህ እንሂድ አላት። የታደሰን እጅ ይዛ ለመሄድ ስትራመድ አንደኛው ጠባቂ መንገዷን ዘጋባት። ባለመጋረጃው ውሃ ውስጥ እንዳለ እሷን እያያት ነው። ዛሬ አብረን እንድንዋኝ እፈልጋለሁ፣ ደግሞ እነዛ የጠፉ ሰዎች እንዴት ከዚህ ባህር እንደተሰወሩ አሳይሻለሁ አለ። አሁን በትንሹም ቢሆን ፍርሃት እየተሰማት ነው። ታደሰ እጇን አጥብቆ ይዟታል። ቅዝቃዜውና ፍርሃቱ ተቀላቅሎ እየተንቀጠቀጠ ነው። አሁን መዋኘት አንፈልግም፣ እኔንም ሆነ ታደሰን በጣም በርዶናል፣ ስለዚህ ከመንገዳችን ዞር በል አለችው ጠባቂውን። ባለፈው ካየሁሽ ቀን ጀምሮ ስላንቺ ሳስብ ነበር፣ ድፍረትሽና ነፃነትሽ ተመችቶኛል አላት።
እኔ ደግሞ አልተመቸኝም፣ ምክንያቱም ሰው ያለ ፍላጎቱ ታስገድዳለህ አለች። ይህኔ ፈገግ በማለት አብረሽኝ እንድትዋኝ ስለፈለኩ ነው መንገድ የዘጋውብሽ እንጂ እያስገደድኩሽ አይደለም አለ። ይህኔ ጥበቡ ሰላም ብሎ ሲጣራ ሰማችው። ታደሰና ሰላም ወደ ተራራው ቀና ብለው አዩ። ጥበቡና ኮከብ ቆመዋል። ሰላም እፎ ያለች። ለራሷ ያን ያክል አልፈራችም ነበር፣ ግን ለታደሰ በጣም ፈርታ ነበር። እዚህ ነን መጣን ጠብቀን አለች ድምጿን ከፍ አድርጋ። ሰውየው በንዴት ከውሃው ወጥቶ ካፖርቱን ደረበ። ሁለት ምርጫ ሰጥሻለሁ። የመጀመሪያ የማይሆን ነገር መጎርጎሩሽን አቁመሽ ማንም ሳይጎዳ ከዚህ ርቀሽ ትሄጃለሽ። ሁለተኛው ደግሞ እዚህ መሆን ከፈለግሽ እኔን ታገቢኛለሽ አላት። ሰላም ሳቋን መቆጣጠር አልቻለችም። ከት ብላ እየሳቀች ነው። ለረጅም ደቂቃ ነበር የሳቀችው። ጥበቡና ኮከብ እላይ ቆመው መጠበቅ ስላልቻሉ ወደ ታች ወረዱ። ሰላም አሁንም እየሳቀች ነው። ምንም የሚያስቅ ነገር አልተናገርኩም። እኔ አንድ ነገር ስናገር ወስኜ ከጨረስኩ በኋላ ነው። እንደውም አንቺ እድለኛ ነሽ፣ ምርጫ ሰጥቼሻለሁ አላት። ሰላም ሳቋን አቁማ ወደሱ ጠጋ በማለት አይኑ ላይ አፈጠጠችበት። እኔ ደግሞ የፈለኩትን ነገር ከማድረግ የሚያግደኝ ሰው የለም። የህይወት ምርጫዬን የምትመርጥልኝ አንተ ሳትሆን ራሴ ነኝ አለችው። እንደዚህ በድፍረት መናገሯ ጥበቃዎቹን አስደንግጧቸዋል። በፈለኩበት ሰዓት የመሄድ በፈለኩበት ሰዓት የመምጣት መብቱ የኔ ነው። ደግሞ አንተን እንዳገባ የሚያስገድደኝ አንድም ኃይል የለም አለችው። ጥበቡ ወደሷ በመምጣት እጇን ያዛት። ሰውየው እንደተናደደ ግልጽ ነው። ፊቱ ቲማቲም መስሏል። ምንም ነገር መናገር አልቻለም። እንደውም ምን አንድ ነገር ልንገረ፣ ብትጠነቀቅ የተሻለ ነው። ካልሆነ ግን ጓዳን እንድፈትሽ እገደዳለሁ አለችው። ጥበቡ እጇን እየጎተተ ከዛ ቦታ ይዟት ወጣ። ታደሰ ከኋላ ይከተላል። ኮከብ በጣም ደንግጣለች። ከአካባቢው ራቅ እንዳሉ ቆሙ። ጥበቡ በንዴት አፈጠጠባት። እንዴት ለኔ ሳትናገር ወደዚህ ቦታ ትመጫለሽ? ከዚህ ሰውዬ ጋር ስለምን ሰጣ ገባ ትገቢያለሽ? በማለት ጮኸባት። እሷም በተራዋ ጮኸችበት። አያገባህም፣ እኔ እኮ ሕፃን አይደለሁም። የፈለኩትን ለማድረግ የማንም ፍቃድ አያስፈልገኝም። እዚህ ከመምጣቴ በፊት ብዙ ሀገራትን ዙሬያለሁ፣ ግን ብቻዬን ነበር። ማንም በእኔ አይመለከተውም አለችው። ጥበቡ አሁንም ንዴቷ አልበረደም። እዚህ እስከሆንሽ ድረስ የኛ ኃላፊነት ነሽ። ምንም ነገር እንድትሆኛ አንፈልግም አላት። የሁለቱ ጭቅጭቅ ግራ ያጋባቸው ኮከብና ትንሹ ታደሰ ቁሞ ያያቸዋል። ኮከብ በወንድሟ በጣም ተገርማለች። ለሰላም ከሷ በላይ እንደሚያስብ እያየች ነው። የሁለቱ ቅርርብ ውስብስብ እየሆነባት ነው። አሁንም ጭቅጭቃቸውን ቀጥለዋል። ይህ ሰውዬ አደገኛ እንደሆነ በተደጋጋሚ ነግሬሻለሁ። አንቺ ግን ሰውየውን መተው አልቻልሽም። ጠዋት ከኔ ጋር ወደ እርሻ ቦታው መጣሽ። ድንገት ወደ ቤት ልመለስ ስትያመመሽ መስሎኝ በጣም ተጨንቄ ነበር። አንቺ ግን ይህንን ምንም የማያውቅ ልጅ ይዘሽ ወደዛ ሰውዬ ሄድሽ። ሰው ይጨነቃል ብለሽ ትንሽ አታስቢም አላት። ለኔ እንደምትጨነቅ አታስመስል። ከዚህ ሰውዬ ጋር መነካካት የፈራው ለራስና ለቤተሰብ ስለምትፈራ ነው አለችው። ይህኔ ጥበቡ የራስሽ ጉዳይ፣ እንደፈለግሽ መሆን ትችላለሽ ብሏት አቋርጦት ወደ መጣው እርሻ ተመለሰ። እሷም ወደ ቤት መሄድ ጀመረች። ኮከብና ታደሰ እርስ በርስ ተያዩ። ታደሰ ባልና ሚስትን የሚመስሉት በማለት አፉን በሀፍረት አፍኖ ሳቀ። ኮከብ ሳትወድ በግዷ ታደሰ ንግግር ሳቀች። ሰላምን ተከትላ ሄደች። ታደሰም ወደ በጎቹ ተመለሰ። ሰላምዬ፣ ወንድሜ በጣም ይጨነቅልሻል። ቤት እንዳልመጣሽ ሲሰማ በጣም ደንግጦ ነበር። እናም አሁን የተቆጣሽ ለዛ ነው። ደግሞ ከዛ ሰውዬ እንድትርቅ የነገረሽ ትክክል ነው። ሰውየው አደገኛ ነው አለች ኮከብ ጓደኛዋን ለማረጋጋት እየሞከረች። ሰላም ግን ንዴቷ አልበረደላትም። ወንድምሽ ለኔ ተጨንቆ አይደለም፣ እብድ ስለሆነ ነው። ደግሞስ ምን አገባው? ለምንድነው ስለኔ የሚጨነቀው? አንቺ እንጂ እሱ ጓደኛ አይደል? ወደዚህ ከመምጣቴ በፊት ያውቀኝ ነበር ወይስ እሱ ወንድሜ ነው አለች። በዚህ ሁኔታ ውስጥና እሷን ማናገር
ከባድ ነው። ስለዚህ እስክትረጋጋ ዝምታን መረጠች። ኮከብ ከዚህ በላይ እዚህ መቆየት እንደሌለባቸው እያሰበች ነው። ሰላም ህመምተኛ እንደሆነች ነግራታለች። ደግሞም የምትጠቀመው መድኃኒት ካለቀ ከባድ ነው የሚሆንባት። በተጨማሪ ደግሞ ከጥበቡ ጋር ያላቸው ነገር ደስ አላላትም። ጥበቡ በጣም የምትወደው ወንድሟ ነው። አግብቶ እንዲወልድና ደስተኛ ቤተሰብ እንዲኖረው ትፈልጋለች። ከሰላም ጋር በዚህ ከቀጠሉ ደግሞ ግንኙነታቸው ወደ ፍቅር መለወጡ አይቀርም። ሰላም ደግሞ በህይወት የምትኖረው ለአጭር ጊዜ ነው። በዚህ አጭር ጊዜ የፈለገችበት ቦታ እየሄደች የፈለገችውን እያደረገች መዝናናት ትፈልጋለች። በመሃል ፍቅር ከመጣ ግን ቅርጹ ይቀየራል። ሰላም ደስታዋ ይጠፋል። ልቧ ውስጥ የምትወደው ሰው ካለ በመሸ በነጋ ቁጥር ህመሟ ይጨምራል። ከዛ ሰው መለየት ያስፈራታል። እሱም ቢሆን ገና በዚህ ዕድሜው ልቡ እንዲሰበር አትፈልግም። ስለዚህ ኮከብ ሰላምን ከዚህ ቦታ ይዛ መሄድ አለባት። ይህን የምታደርገው ሁለቱንም በጣም ስለምትወዳቸው እንዳይጎዱ በማሰብ ነው። ሰላም ንዴቱ በረድ እንዲልላት ተኛች። ወዲያው ነበር ጭልጥ ያለ እንቅልፍ ወሰዳት። ጥበቡ እርሻውን ሲያርሱሎ ወደ ቤት ተመለሰ። ቀን ሙሉ ምግብ በአፉ አልዞረም። በጣም ተናዶ ስለነበር ምግብ ትዝ አላለውም። ወደ ቤት ሲገባ ቤተሰቦቹ ቁጭ ብለው ቡና እየጠጡ ነው። ሰላም የለችም። ወደ ኮከብ ጠጋ ብሎ ያቺ እብድ ጓደኛሽ የት ሄደች? ደግሞ ችግር እንዳታመጣብን አላት። እሷም ፈገግ ብላ ችግር እንዳታመጣ ፈርተ ነው ወይስ ሄደች ብለ ፈርተ ነው አለችው። ጥበቡ የእህቱን አሽሙር መስማት አልፈለገም። ገልመጥ አድርጎ ዝም አለ። ምግብ ቀረበለት። እየበላ ያለ ሰላም ከተኛችበት ጎጆ ተነስታ እነሱ ወዳሉበት ወደ ትልቁ ቤት መጣች። ሲያት አንገቱን አቀርቅሮ ምግቡን ያለ ፍረት መጉረሱን ተያዘው። እሷም በፊት ለፊት አልፋ ከኮከብ ጎን ቁጭ አለች። ኮከብ ወደ ሰላም ጆሮ ጠጋ ብላ ነገ ወደ አዲስ አበባ እንመለሳለን አለቻት። ሰላም ደነገጠች። ነገ መሄድ አልችልም፣ እዚህ ያልጨረስኳቸው ብዙ ነገሮች አሉ አለቻት። ኮከብ ግን ቆርጣለች። ነገ መሄድ ግዴታችን ነው አለች። እኔ መሄድ አልፈልግም፣ ለተወሰነ ቀን እዚህ መቆየት እፈልጋለሁ አለች። ድምጿን ከፍ አድርጋ ስለተናገረች ኮከብ ደነገጠች። የኮከብ ቤተሰቦች ወደ ኮከብ እያዩ ለምንድነው እንዲህ ያልሽ ልጅቷን የምታስጨንቂያት? እሷ መቆየት ትፈልጋለች፣ ስለዚህ ትቆያሉ። ጥበቡም እንድትቆይ ይፈልጋል። ትንሽ ቀን ቆይታችሁ ትሄዳላችሁ አለ። ሰላም አሁን ደስ ብሏታል። እዚህ የመቆየት ፍላጎቷ ጨምሯል። ቤተሰቦቿ ሲደውሉ ትንሽ ቆያለሁ ብላቸዋለች። ከጥበቡ ጋር ለአንድ ቀን ብቻ ነበር የተኮራረፉት። በነጋታው አብረው ማውራት ጀመሩ። ያላየችውን አካባቢ ያሳያታል። ዛሬ ግን በጣም ደስ የሚል ቦታ ነበር የወሰዳት። አካባቢው በልምላሜ የተሸፈነ ነው። ትንሽ የሚወርድ ወንዝ አለ። የወንዙ ዳር በአበቦቹ ተሽቆጥቁጧል። ንቦችና ቢራቢሮዎች ይሯሯጣሉ። ከአበቦች መሃል ቁማ እንደ ልጅ እንቧለሌ ትዞራለች። አበቦቹ በቅናት አንቺ ላይ እንዳያምጹብሽ በማለት ከት ብሎ ሳቀ። የተናገረው አልገባትም። ምን ማለት ነው? የተናገርከውን በጥሬው ንገረኝ አለችው። እሱም ሳሩ መሃል ቁጭ በማለት ንቦቹና ቢራቢሮቹ አበባ መስለሻቸው አንቺ ላይ ለማረፍ እያኮበከቡ ነው አላት። ሰላም እየሳቀች ወደሱ በመሄድ ከጎኑ ቁጭ አለች። አድናቆት ነው አለችው። ቆንጆን ቆንጆ ማለት እግዚአብሔርን ማመስገን ነው። ፈጣሪ ተጠቦ የሰራውን ውበት ማድነቅ ግድ ነው አላት። እንደዛ ከሆነ እኔም ማድነቅ አለብኝ ማለት ነው አለችው። እሱም ጉሮሮውን ጠራርጎ ተስተካክሎ እየተቀመጠ በያድንቅኝ አላት። ሰላም ከት ብላ ስቃ የማደንቀው አንተን እንደሆነ እንዴት እርግጠኛ ሆንክ አለችው። ያው የኔ አይነት ጀግና ካልተደነቀ ሌላ የሚደነቅ አይኖርም ብዬ ነዋ። ሰላም ከጥበቡ ጋር ስትውል ውስጡ ያለው ህመም ይቀላታል። ፈገግታሽ ደስ ይላል አላት። ሰላም በዝምታ እያየችው ነበር። እሱም ማየቱን ቀጠለ። በዝምታ መሃል መሳሳብ አለ። የሁለቱም ልብ መደለቁን ጀምሯል። ከዛ በኋላ የሆነው ሁሉ ቅጽበታዊ ነበር። ፍቅር የሚሰሩበት ሳር፣ በዙሪያቸው የከበቧቸው አበቦችና ውርውር የሚሉት ንቦች እንዲሁም ቢራቢሮች ለዚህ ቅጽበት ምስክሮች ናቸው። ሁለቱም የተለየ ዓለም ውስጥ ነበሩ።
ከትንሽ ደቂቃዎች በኋላ ሳር መሃል ሁለቱም ርቃናቸውን ተቃቅፈው ነበር ራሳቸውን ያገኙት። ምን አይነት ማዕበል ነው? እስካሁኗ ሰዓት ድረስ ከራሴ ጋር አልነበርኩም አላት። እሷም እቅፉ ውስጥ እንዳለች አይኖቿን ጨፈነች። የመጨረሻው ህይወቴ በሳቅና በደስታ የተሞላ በመሆኑ ደስተኛ ነኝ። በጣም አመሰግናለሁ አለች። አሁን ጥበቡ ፍርሃት ሲነክስበት ተሰማው። ሰላም የካንሰር ህመምተኛ መሆኗን አውቋል። ሲሰማ የደነገጠና የፈራ ቢሆንም አሁን ግን በጣም ፈራ። አሁን ክንዱ ላይ እንደተኛች የምታሸልም መሰለው። ቀና ብሎ ተቀመጠ። በሐሳብ ጭልጥ ብሏል። ሰላምም ተነስታ ቁጭ አለች። ምን ነው በሐሳብ ሄድክ? በሆነው ነገር ተጸጸትክ እንዴ? አለችው። ግን ካንሰር መድኃኒት የለውም እንዴ? አላት። አሁን እንደዚህ በሐሳብ ጭልጥ ያደረገውን ነገር አወቀችው። ፍርሃት ውስጡን እየረበሸው ነው። እጁን አጥብቃ በመያዝ መሆኑ የማይቀርን ነገር መቀበል ግዴታችን ነው። ስንቀበለው ደግሞ በደስታ መሆን አለበት አለችው። ጥበቡ የሷን ሞት በደስታ የመቀበል አቅም የለውም። እኔ ከዚህ በኋላ ብቆይ ለ2 ዓመት ነው፣ ከዛ በላይ አልኖርም። ስለዚህ ይህንን ነገር ከዚህ በላይ ባንቀጥለው ጥሩ ነው በማለት ልብሷን ለባብሳ ተነሳች። እሱም ለባብሶ ተከተላት። ይሄ ሁሉ ከሆነ በኋላ የትም ትተሽኝ አትሄጂም፣ የምትሞቹ ነገ እንኳን ቢሆን አብሬሽ መሆን ነው የምፈልገው አላት። እሷ ግን ፈርታለች። ጥበቡ በጣም ይጎዳል። በሷ ምክንያት ከወርቅነሽ ጋር ከተራራቀ ከባድ ነው። እሷ አብረው አትኖርም። ስለዚህ ከዚህ ርቃ መሄድ አለባት። ዛሬውኑ ከዚህ አካባቢ ለመሄድ አስባለች። በፍጥነት ወደ ቤት ሄደች። እሱም ተከትሏት ሄዷል። ቤት ስትደርስ ደግሞ ሌላ ነገር ተፈጥሮ ጠበቃት። የትንሹ ታደሰ ቤተሰቦች በጭንቀት እየተቁነጠነጡ እሷን ሲጠብቋት ነበር። የታደሰ እናት እሷን ስታያት ለመማታት ተገለገለች። አንቺ ልጄን አስበላሽብኝ። ልጄ ሰይጣን ባህሩ ካንቺ ጋር ከዋኘ ጊዜ ጀምሮ ጤነኛ አልነበረም። በስተመጨረሻም ደብዛው ጠፋ። ጫማውና በትሩ የባህሩ ዳር ነው የተገኘው አለች። ሰላም ደነገጠች። የምትናገረው ጠፋባት። ጥበቡና ኮከብ ለሰላም እየተከላከሉላት ነው። እነርሱ እርስ በርስ ሲንጫጩ ሰላም ሳያዋት ሹልክ ብላ መሮጥ ጀመረች። የምትሮጠው ከዚህ ጉድ ለማምለጥ ሳይሆን ታደሰን ለማግኘት ነው። የሰይጣን ባህሩ ሰዎች እንደሚሉት የሚውጥ የሚሰለቅጥ ባህር አይደለም። ይህን ባህር ሽፋን አድርጎ ሌላ የሚሰራ ወንጀል እንዳለ ጠርጥራለች። ለዛ ተጠርጣሪው ደግሞ ባለመጋረጃው በድሉ ነው። ሰላም አሁን በሩጫ የምትሄደው ወደ ባለመጋረጃው ቤት ነው። እንደደረሰች በሩን በኃይል አንኳኳችው። እስኪከፍቱት ፋታ አልነበራትም። ደጋግማ ታንኳኳለች። እንደተከፈተ ወደ ውስጥ ገባች። ግቢውን አቋርጣ ወደ ቤት ስትገባ አገልጋዮቹ ቆመው እያዩት ነበር። ውስጥ ስትገባ ሰውየው ቆሞ ተቀበላት። እየጠበቃት እንደነበር ያስታውቃል። እሳት ጎርሳ የመጣችውን ወጣት በፈገግታ እያያት ነው። ባለፈው 2 ምርጫ ሰጥቼሽ ነበር፣ አንቺ ግን ቃሌንና ክብሬን ረግጠሽ ሄድሽ አላት። የሰላም ፊት በንዴት ቀልቷል። ያንን ምንም የማያውቅ ልጅ ወደ ቤተሰቦቹ እንዲሄድ ልቀቀው አለችው። እሱም ወደ እሷ አጠጋው ማለት ከዚህ በኋላ እኔ እንጂ አንቺ የመናገርም ሆነ የማዘዝ መብት የለሽም። ከዚህ በኋላ አይደለም ያ የማይረባ ጨቅላ ልጅ ቀርቶ አንቺም የትም አትሄጂም አላት። አሁን ንዴቷን መቆጣጠር አቃታት። በቃሪያ ጥፊ ደረገመችው። እኔ እንደሌሎቹ አልፈራም። የፈለከውን ነገር ማድረግ ትችላለህ፣ ግን ልጁን ልቀቀው አለችው። ሰውየው የመታችውን ፊቱን እየነካካ ይበልጥ ወደሷ ተጠጋ። ልጁ ብዙ ገንዘብ ያመጣልኛል። ገና ታዳጊ ልጅ ስለሆነ የሰውነት ክፍሎቹ በብዙ ዋጋ ነው የሚሸጡት። ገና ታዳጊ የሆነ ልብ የሚፈልግ አረባ ሀብት አለ። ኩላሊቱንና ሌላውን የሰውነት ክፍሉንም የሚፈልጉ አሉ። የሰይጣን ባህሩ አጣች የተባሉት ሁሉ ብዙ ገቢ ነበር ያስገቡልኝ። ግን አትፍሪ፣ አንቺን ምንም አላደርግሽም። ከገንዘብ በላይ ነሽ። ሚስቴ ትሆኛለሽ። የምታየው ሁሉ ንብረት ያንቺ ይሆናል። ከዚህ በላይ መገመት የሚከብድሽ ገንዘብ አለኝ፣ እሱም ያንቺ ይሆናል አላት። ሰላም በመሰላቸት ተነፈሰች።
እኔ ለመሞት 2 ዓመት ብቻ ነው ያለኝ። ሀብትም ሆነ ንብረት አያሻኝም። እኔ የምፈልገው ደስታ ብቻ ነው አለችው። ደስታን ይሰጥሻለሁ። ስትሞቺ በስምሽ ለድሆች አበላለሁ። መቃብርሽ ላይ የወርቅ ሐውልት አቆምልሻለሁ አላት። ሰውየው እንደማይለቃት ታወቀች። ስለዚህ የመጨረሻውን አማራጭ መረጠች። እኔ ሚስትህ እንደሆን ከፈለክ ታደሰን ትለቀዋለህ፣ ወደ ቤተሰቦቹ ይመለሳል። እኔ ደግሞ እዚሁ እቀራለሁ አለችው። በአንድ አፍ ነበር የተስማማው። ታደሰን ከጓዳ ወጣው። ታደሰ ሰላምን ሳያት ሩጦ አቀፋት። በጣም ፈርቼ ነበር አለ። እሷም ጸጉሩን አሻሽታ አትፍራ፣ አሁን ወደ ቤት ሂድ፣ ቤተሰቦችህ ተጨንቋል፣ የነጥበቡ ቤት ውስጥ እየጠበቁ ነው አለችው። እሱም ቀና ብሎ ያያት አንቺ ከኔ ጋር አብረሻት መጪም እንዴ አላት። ሰላም ፈገግ ብላ አየችው። እኔ በዚህ ወደ አዲስ አበባ ልመለስ ነው፣ ስለዚህ ቻው አለችው። እጁን አውለብልቦ ቻው ብሏት በሩጫ ወጣ። ታደሰ ከትልቁ ግቢ ወጥቶ የነጥበቡ ቤት እስኪደርስ እየሮጠ ነበር። ሲደርስ ሁሉም ተደሰቱ። የት ጠፍተህ ነው ብለው ጠየቁት። እሱም እያለከለከ ትልቁ ግቢ ውስጥ ነበርኩ፣ ከዛም ሰላም መታ ቤተሰቦች እየጠበቁ ነው ይዳለችኝ። ትልቁ ሰውዬ ምንም ሳይናገረኝ ወጥቼ እየሮጥኩ መጣሁ አለ። እስከዛ ሰዓት ድረስ ሰላም መኖርና አለመኖሯን ያስተዋል አልነበረም። ኮከብና ጥበቡ በድንጋጤ ተያዩ። ጥበቡ ለመሄድ ሲሞክር እህቱ እጁን ያዘችው። እንደዚህ ሆነ መሄድ አትችልም፣ ይህን ንዴትህ አንተንም ሆነ ሰላምን ችግር ውስጥ ያስገባችኋል አለችው። ታደሰን ለማስለቀቅ ብላ ችግር ውስጥ ገብታለች። በዚህ ሰዓት ሰው ያስፈልጋታል፣ ስለዚህ መሄድ አለብኝ አለ። ኮከብ ግን እንዲሄድ አልፈቀደችለትም። መጀመሪያ ተረጋጋና በደንብ እናስብበት፣ እሷም ሆነች ሌላ ሰው ሳይጎዳ ነገሩን የምንፈታበት መንገድ እንፈልግ አለችው። ትንሽ ተረጋጋ። ከሰዓታት በፊት እቅፉ ውስጥ ነበረች። ጠረኗ አሁንም አፍንጫው ላይ አለ። ሰላም አሁን እዚህ ትልቅ ግቢ ውስጥ ከዚህ ግዙፍ ሰውዬ ጋር ቁጭ ብላለች። እሱ ስለ ሰርግ ያወራል፣ እሷ ግን የምታስበው ስለ ጥበቡ ነው። ፍቅር የሰሩባትን ቅጽበት እየመላለሰች በዓይነ ሕሊናዋ ትቃኛለች። በዓመት አንዴ የሚደገሰው ድግስ ከቀናት በኋላ ነው። ዝግጅቱ አልቋል እና ለምን የዛን ቀን አንጋባም አላት። ስለ ድግሱ ጥበቡ ሲያወራ ሰምታ ነበር። ያ ድግስ በጣም ሰፊና ትልቅ ነው። ብዙ ሰዎች ይመጣሉ። የአካባቢው ሰው ከበሬ ጀምሮ እስከ ግልገል እንዲሁም ብርና ወርቅ ያመጣል። ይሄ በየዓመት የሚገበር ግብር ነው። ይህን ያልገበረ ሰው ዓመቱን ሙሉ ሲሰቃይ ይከርማል። ይህ ሰውዬ የሰዎችን ገንዘብ እየበዘበዘ ነው። ስለዚህ የሆነ ነገር ማድረግ አለብኝ አለች። ሰላም ወደ ሰውየው ቀረብ ብላ እያየችው አንድ ነገር አለች። የሰርጌ ቀን ለየት ያለ እንዲሆን ነው የምፈልገው። የዛ ቀን ከአካባቢው ሰው አንተ ምንም ነገር አትቀበልም፣ ይልቁንስ አንተ ስጦታ ትሰጣቸዋለህ አለችው። መጀመሪያ አይሆንም ብሎ ነበር፣ እሷ ግን አሳመነችው። አሁን ሰላም ከሰውየው ጋር ስምምነት አላት፣ ልታገባው ነው። ግን እሱ ብዙ ማድረግ ያለበት ነገር አለ። እስከሚጋቡ ድረስ እንዳይደርስባት አስጠንቅቀዋለች። በዚህም መሰረት የምታርፍበት ክፍል ለብቻዋ ተዘጋጀላት። ቀን ቀን ግቢውን ስትዞር ትውላለች። ስራ ወደሚሰሩት እየሄደች ታግዛቸዋለች። ዛሬ እንጨት ወደሚፈልጡት ጎረምሶች ነበር ሄደችው። ብዙ እንጨት ፈልጠዋል። ከመካከላቸው ግን እንጨት መፍለጥ የማይችል ሰው አስተውላለች። ገና ወጣት ነው። እጁ የገበሬ ወይም ስራ የሚሰራ አይነት አይደለም። ሰላም ወደ ወጣቱ ተጠግታ ቆመች። ጠረኑም ለየት ያለ ነው። ሌሎቹ ላብላብ ይሸታሉ። ይሄ ወጣት ግን ለየት ያለ ጠረን ነበረው። ያለ ቦታው የገባ እንደሆነ ገባት። ይሄ ወጣት ከከተማ የመጣ ነው፣ ግን እዚህ ከነሱ ጋር ተመሳስሎ እየሰራ ነው። ይሄ ሰው ማን ነው እያለች ከራሷ ጋር ታወራለች። ከዛች ሰዓት ጀምሮ ያንን አገልጋይ መከታተል ጀመረች። ለየት ያለ ባህሪ ያለው ሰው ነው። የሚናገራቸው ነገሮችም የተለዩ ናቸው። ግን እሱ ከሌሎቹ ጋር ለመመሳሰል እየሞከረ ነው። አንድ ቀን ጠዋት በር ላይ ቁጭ ብሎ ፀሐይ እየሞቀ ነበር። ሰላም ወደሱ ሄደች። ከጎኑ ቁጭ በማለት ምን እያሰብክ ነው አለችው። እሱም ደንገጥ ብሎ ምንም እያሰብኩ አይደለም፣ ያለቀዬ ሰርግ በጥሩ ሁኔታ እንዲጠናቀቅ እየጸለይኩ ነው አላት።
ሰላም ፈገግ አለች። ይሄ ወጣት ሁሉም ነገር እያሳበቀበት ነው። በድፍረት አንድ ነገር ለመናገር ተዘጋጀች። የምትመረምረው ነገር ምን ላይ ደረሰ? አለችው። በድንጋጤ ተነስቶ ሊበር ምንም አልቀረውም። በእርግጥ መደንገጡ ትክክል ነው። ይህን ነገር በድሉ ቢጠራጠር እስካሁን ይገለው ነበር። አልገባኝም፣ ስለምን ምርምር ነው የምታወሪው? አላት። ማስመሰል እንደማይችልና እሷ ሁሉንም ነገር እንዳስተዋለች ነገረችው። ምንም ሳይመልስላት ተነስቶ ወደ ውስጥ ገባ። ሰላም አሁን ስለበድሉ አንዳንድ ነገሮችን ለማጣራት አሰበች። ይሄ ሰው ፖሊስ ከሆነ ላግዘው ይገባል አለች። በድሉን ለማጋለጥ የማትፈነቅለው ድንጋይ የለም። እንዳሰበችው አንድ ነገር አገኘች። አሉ ከተባሉ ወንበዴዎች ጋር ስላለው ግንኙነት የሚያሳይ ሰነድ፣ ከነሱ ጋር የሚያወራበትን ስልክ ቁጥሮችና ሌሎች ማስረጃዎችን በእጁ አስገባች። አሁን ደግሞ ሁለት ልብ ሆነች። ሰውየው እጁ ረጅም ስለሆነ አሁን ከፖሊሶች ጋር መገናኘት ፈራች። እዚህ ቤት ውስጥ ፖሊስ ነው ብላ ለጠረጠረችው ወጣትም ልትሰጠው አሰበች። ግን ደግሞ ጥርጣሬ የተሳሳተ ቢሆንስ አለች። ስለዚህ እንደምንም ብዬ ይሄን ማስረጃ ከዚህ ቤት ይዤ መውጣት አለብኝ ብላ አሰበች። ነገሮችን አመቻችታ እኩለ ሌሊት ላይ እንደምንም ከግቢው ወጣች። በዚህ ድቅድቅ ጨለማ መንገዱ ባይታያትም በግምት እየሮጠች ነበር። ትንሽ እንደሄደች ከኋላዋ ቁሜ የሚል ድምፅ ሰማች። ሰውነቷ ውሃ ሆነ። ባለችበት ቀጥ ብላ ቆመች። ያስቆማት ሰውዬ ፊት ለፊቷ ቆመ። ትልቅ ጃኬት ለብሷል። መነጽር ቢያደርግም ማንነቱን መለየት አልከበዳትም። ሰላይ ይሆን እንዴ ብላ ያሰበችው ወጣት ነው። ሰነዱን እንድትሰጠው እጁን ዘረጋ። እሷ ግን መስጠት አልፈለገችም። ይህኔ ከኋላዋ የሆነ ነገር ሲመታ ታወቃት። ወዲያው ተዝለፍልፋ ወደቀች። ኮከብና ጥበቡ እቅድ አውጥተዋል። ነገ ትልቁ ግቢ ውስጥ ትልቅ ድግስ አለ። በዛውም ሰላምን ይዘው ለመጥፋት አቅደዋል። ሌሊቱን ሙሉ ቁጭ ብለው ነበር ያደሩት። ጠዋት ወፍ መንጫጫት ሲጀምር የተኩስ ድምፅ ሰሙ። ከባድ ተኩስ ስለነበር ሁሉም እየተሯሯጠ ከቤት እየወጣ ነው። ጥበቡና ቤተሰቦቹም ወጡ። ተኩሱ የሚሰማው ከትልቁ ግቢ ነው። ከባዱ የተኩስ ልውውጥ ለብዙ ደቂቃዎች ቆይቷል። ሰው የተፈጠረውን ለማወቅ ይሟሟታል፣ ግን እስካሁን እውነቱ አልታወቀም። ጥበቡ እሄዳለሁ ብሏል። ቤተሰቦቹ ግን እንዲሄድ አልፈቀዱም። እጁን ያዙት። ሰላም አንድ ነገር ከሆነች ራሴን ይቅር አልለውም እያለ እየጮኸ ነው። ይህን ሁኔታውን የሚያዩ ጎረቤቶቻቸው በትዝብት አፋቸውን ያጣምማሉ። ወዲያው ከባድ የእሳት ቃጠሎ ተነሳ። ያ ለዓመታት ሲፈራ የነበረው ትልቅ ግቢ በእሳት ጋየ። ውስጥ የነበሩ ምስኪን አገልጋዮች እየተሯሯጡ መውጣት ጀመሩ። ከነሱ ጋር ተመሳስሎ ከግቢ ወጥቶ ለማምለጥ የሞከረው ባለመጋረጃው በድሉ ተያዘ። ይህ ሁሉ የተኩስ ልውውጥ የነበረው ከሕግ አካላት ጋር ነበር። በድሉ አሁን በቁጥጥር ስር ዋለ። ብዙ ሰዎችን በማገት ሕገወጥ የሰዎች ዝውውር ያደርጋል። እንዲሁም የውስጥ አካላቸውን የመሸጥ የጭካኔ ሥራ ይሠራ ነበር። ከዚህ በተጨማሪ ብዙ ወንጀሎችን መስራቱ ተረጋግጦ በዚህም መሠረት በቁጥጥር ስር ዋለ። ይህን የሰሙት የአካባቢው ነዋሪዎች በእልልታና በሆታ አካባቢውን አቀለጡት። አሁን ነፃ ወጣን እያሉ በደስታ ተቃቀፉ። ይህ ሁሉ የሆነው በሰላም ምክንያት እንደሆነ ጥበቡና ኮከብ ያውቃሉ። ግን አሁን እሷ የት ናት አሉ። አካባቢውን በፍለጋ አመሱት። ከሞቱት መካከል ፈለጓት፣ የለችም። አሁን ከባድ ጭንቀት ውስጥ ገቡ። በዚህ መሃል የኮከብ ስልክ ጠራ። ኮከብ ስልኩን አንስታ መስማት ጀመረች። ጥበቡ ትኩረቱ ፍለጋው ላይ ስለነበር እሷን ልብ አላላትም። ከዛም ፈገግ በማለት ነገ እመጣለሁ አለች። ጥበቡን አረጋጋችው። ምናልባት ፖሊሶች ለምርመራ ወስደዋት ይሆናል አለችው። እናም እሷ ወደ ከተማ ሄዳ ለማጣራት እንዳሰበች ነገረችው። አብሬሽ ሄዳለሁ፣ እኔ እዚህ ቁጭ ብዬ መጠበቅ አልችልም አላት። እሷ ግን እንደምንም ማሳመን አስቀረችው። ኮከብን ሸኝቶ እሱ እዚሁ ቀረ። ሰላምን ድጋሚ ቅፍ ውስጥ ለማስገባት እየጸለየ ነው። ወርቅነሽ ወደሱ መጣ። ይሄ የኔን ክብር የሚነካ ነገር ነው፣ እንዴት በማታውቃት የከተማ ሴት ትቀይረኛለህ አለችው። እሱ ግን ምንም መልስ አልመለሰላትም። በአሁኑ ቤተሰቦቹ ናቸው የመለሷት። እሱን የምትወጁ ከሆነና ባልሽ ማድረግ ከፈለግሽ በዚህ ከባድ ጊዜው አብረሽ ሁኚ፣ ካልሆነ ግን እየመጣሽ ያልሆነ ነገር እየተናገርሽ
ልጃችንን ሰላሙን አትንሺው ብለው አሰናበቷት። በጣም የሚገርመው ወርቅነሽ እሱን ለመበቀል ብላ ሌላ ሰው አገባች። እሱ ግን አሁንም የእሷ ማግባት ምንም አልመሰለውም። የሚጠብቀው ኮከብ እስክትደውልለት ነው። ከወራቶች በኋላ ኮከብ ደውላ ከባድ መርዶ አረዳችው። ሰላም መሞቷን ነገረችው። ልቡ ላይ ትልቅ ድንጋይ የተቀመጠ ያክል ተሰማው። ለማልቀስ እንኳን አልቻለም። ህመሙ ከባድ ነበር። ሰላም በቅርቡ እንደምትሞት ያውቃል። ግን ቢያንስ የመጨረሻዎቹን ቀናቶቿን አብሯት ቢሆን ደስ ይለው ነበር። ከሷ ጋር አብረው የነበሩበትና ያሳለፉት ጊዜ በጣም ውስን ነበር። ግን ውስጡን ዘልቃ ገብታለች። አሁን የመታመም ተራው የሱ ነው። እሷስ ወደማይቀረው ሂዳ እፎይ ብላለች። እሱ ግን በየቀኑ በየደቂቃውና በየሰከንዱ እሷን እያሰበ ህመሙን ያስታምማል። ቤተሰቦቹ ከዚያ ሐዘን እንዲወጣ ያላደረጉት ነገር የለም። ወርቅነሽ ሌላ ሰው ስላገባች ሌላ ሴት እንዲያገባ ለማድረግ ሞክረዋል። እሱ ግን ከዚህ በፊት ሴት አያስፈልገኝም፣ የኔ ሴት መታ ሄዳለች አለ። ጥበቡ የግብርና ስራውን ይሰራል። የረፍት ጊዜ የለውም። በሥራ ራሱን ይወጥራል። ጺሙንና ጸጉሩን እንኳን ለመቆረጥ ሞራል የለውም። የሱ ነገር ከቤተሰቦቹ አልፎ የሚያቀውን ሰው ሁሉ በሐዘኔታ ከንፈር የሚያስመጥጥ ነበር። ሐዘኑን እያብሰለሰለ ከዓመት በላይ አስቆጠረ። ያን ሁሉ ጊዜ እህቱ ኮከብ አልመጣችም። ስልክ ደውላ ታናግረዋለች እንጂ ቤተሰቦቿን ለመጠየቅ መታ አታውቅም። ከ3 ዓመት በኋላ ለመምጣት አስባለች። የአዲስ ዓመት ዋዜማ ነበር። እመጣለሁ ብላ ነግረዋለች። ቤተሰቦቿ በጣም ስለናፈቁ እስክትመጣ አጓጉተዋል። ጥበቡ የእህቱ መምጣት ቢያስደስተውም ግን እሷን ሲያይ ቁስሉ ያመረቅዝበታል። የመምጫ ሰዓቷ ደርሶ ኮከብ መጣች። የመጣችው ግን ብቻዋን አልነበረም። ሕፃን ልጅ ታቅፋለች። ሁሉም ደነገጡ። አርግዘሽ መውለድሽን ሳትናገሪ ከብዙ ጊዜ በኋላ አቅፈሽ መጣሽ፣ እንደ ቤተሰቤን ማወቅ አልነበረብንም አልባት። እሷም ሲቃ የተናነቃት እቺ የምታዩት ቆንጂዬ ልጅ የኔ አይደለችም፣ እቺ ልጅ የሰላምና የወንድሜ ልጅ ናት አለች። ጥበቡ ደንግጧል። እሱ ብቻ ሳይሆን ሁሉም ነበር የደነገጡት። ሰላምና ጥበቡ ቅጽበታዊ በሆነች ፍቅር ፍሬ አፍርተዋል። ያኔ ከባለመጋረጃው ቤት ማስረጃ ሰርቃ ለማምለጥ ስትሞክር የወሰዷት ሰዎች ፖሊሶች ነበሩ። እናም ማስረጃዎቹን ለነሱ ሰጥታ የምታውቀውን ሁሉ ተናግራ ሰውየው ወደ ወህኒ ቤት እንዲወረወር አደረገች። እሱ ብቻ ሳይሆን ከሱ ጋር ተያያዥነት ያላቸው በሙሉ እስር ቤት ገብተዋል። ከዛ በኋላ ወደ ጥበቡ መመለስ አልፈለገችም። ማርገዟን ስታውቅ በጣም ነበር የተደሰተችው። ለጥበቡ የምትሰጠው ብቸኛ ስጦታ ይሄ ብቻ ነበር። ግን ደግሞ ከህመሟ ጋር አደገኛ እንደሆነ ተነገራት። ኮከብ ከጎኗ ነበረች። ልጁ ከተወለደ የኔ ሞት መፋጠን አያሳስበኝም አለች። ቤተሰቦቿ ይህን ሁሉ አያውቁም ነበር። ሕክምና ክትትል እያደረገች ለምትወደው ሰው ትልቅ ስጦታ ለመስጠት መስዋዕትነት ከፈለች። ኮከብ ወንድሟ እንዲቆርጥለት ነበር ከመሞቷ አስቀድማ ሰላም ሙታለች ብላ ያረዳችው። ሰላም ልጇን በተገላገለችበት ሰዓት ነበር ሕይወቷ ያለፈው። አሁን ኮከብ ፊት ለፊቱ ቆማ ልጁን አሳቀፈችው። እንባው እንደ ጅረት እየወረደ ነው። ሕፃኗ ቁርጥ እናቷን የምትመስለው። ሰላምዬ በማለት አንገቷ ስር ገብቶ አሸተታት። የእናቷን ስም ለሷ መጠሪያ ያደረገው። አንገቱን ቀና አድርጎ አመሰግንሻለሁ የኔ ሰላም አለ። ድንገት ወደ ሕይወታችን ገብተው የመንገዳችንን አቅጣጫ የሚቀይሩ ብዙ ሰዎች አሉ። እኛ ካሰብንበት በተለየ ሌላ ዓለም አሳይተውን ይሄዳሉ። ትልቅ የሕይወት ስጦታም ያስታቅፉናል። እነሱ ግን በጨለማ ጊዜ የሚመጡ ታይተው እንደሚጠፉ የትል እሳት ናቸው። አብረውም መዝለቅ አይችሉም። የሆነ ጊዜ ላይ ብቻ ፍቅርን፣ ሰላምንና ደስታን እንዲሁም ሕይወትን አሳይተውን ይሄዳሉ። አበቃው። ከፊያሜታ አምሃ። እንግዲህ ዶቼ ለዛሬ ይዤላችሁ የመጣሁት ታሪክ የሰማችሁትን ይመስላል። ታሪኩን እንደወደዳችሁት ተስፋ አደርጋለሁ። ሐሳብ አስተያየታችሁን ጻፉልኝ። በቀጣይ በሌላ ስራ እስክንገናኝ ሀገራችንን ሰላም ያደርግልን። ቻው።